ሰላም ሰላም ውድ አድማጮቻችን በመላው ዓለም የምትገኙ ምዕመናን እንዴት ናችሁ? የዛሬ ፕሮግራማችን እንደሚቀጥለው ያው ወደ እናንተ የሚደርሰው በኤርትራና በኢትዮጵያ መካከል ያለውን ውጥረትና ፍጥረትና ግጭት እንዲሁም በአማራ ክልል ያለው ኔትወርክ ተዘግቶና እንደገና አንዳንዴ ድሮን ድብደባ እንደገና ጀኔራል ተፈራ ማሞን ለመያዝና ለማክበብ ያደረጉት ጥረትና ማጣጣር እሱም በማስመልከት እንዲሁም ትግራይ ላይ የተነሳውን የፖለቲካ ፍትጊያና ሽርኩቻ በተመለከተ በዚህ በሶስቱ ጉዳይ ላይ እናወራለን። ገመቺሳ ምንድን ነው ትዝቃለ? ዳ ይመችሽ ያራዳ ልጅ አንጂ ኮፕሊንግ ታደርጊያለሽ ሁሌ አባቴ ምርጥ ሰው ጪሱ ያራዳ ልጅ ጪሱ። ሌሎቻችሁ ኮፒ ሊንክ አድርጉ። በእግዚአብሔር ኮፒ ሊንክ አንዴ ታፕ አድርገን ከዛ ወደ ታፕታፕም ሼር ምናምን እናድርግና ወደ ፕሮግራማችን እንሄዳለን። ዛሬ ወሳኝ የሆኑ ፖለቲካዎችን ነው የምነግራቸው። ዶክተር ዶንኪ በጣም እናመሰግናለን። የቲክቶክ ሳይኗን ብታረጋት ደግሞ ይበልጥ ፔጃችን ጥሩ ነው። ጃ ይላል እዚህ ጋር ጃለላ ፖቱማ ኦሮሞቲ ተገኛ እምብሌ ኤርትራኒ ፍንፍኔ ታንኪ ሊገባላት ነው ከትግራይ ከአማራ ሆኖ ይላል። መጨረሻችሁን አናውቅም እና ምዕመናን አዎችን የቲክታክ ሳይን እሷን ሰጠት ታፕ ኮፒ ሊንክ ታደርጋላችሁ። ከዛ ያለውን የኢትዮጵያ ፖለቲካ ግልጹን እንተነትናለን ማለት ነው። ሰሞኑን በድብቅ የተቀረጸ አንዳንድ ቪዲዮዎች ደርሰውናል። እሱን ወደ ማህበረሰቡ ከማውጣታችን በፊት ቡና እንቀዳለን። አገራችን ውጥረት ላይ ነች፣ በጣም ውጥረት ላይ ነች። ያው ኮሎኔል አብይ አህመድ ሰዒድ አልእንድሪስ ወደ ትግራይ ጦሩን እያዘመተ ነው። የአማራ ክልሉን ቶሎ ለመጨረስ ይፈልጋል። ኤርትራ ላይም ዛቻ መሰል ነገር እንትን ብሏል። ከክልል ከያዘችው ቦታ እንድትለቅ ብሏል። ኢሳያስ አፈወርቂም እኔ ያዝኩት ቦታ የለም ራሴ ነው የሰጠኸኝ፣ እንዴት ነው የምወጣለው? አብይ አህመድ ተቆጣ። እኔ የሰጠሁ እኮ መጀመሪያ ነው። አሁን እኔ እናንተ ተጣልተናል። እናንተ ስለተጣላን ቦታ ትለቃላል። ኢሳያስ ነው እኔ እናንተ ብንጣላም እኔ ደግሞ ከተጣላቸው ጋር ታሪቅ ያለው ከማን ጋር? ደብረጽዮን ጋር። እናት እሱ ያዋጣል። አዎ ኢትዮጵያ ታሸንፋለች ይላል እዚህ ጋር ወላሂ ህንድያ ማላብ ዘ ቢልዲንግ የቤታችን ሜምበር ሁናለች። እንግዲህ ምዕመናን እንዲህ እያለ ይቀጥላል የፖለቲካ ውይይታችን እና አሁን በሚደረገው ጦርነት እውነት ኢትዮጵያ ታሸንፋለችን? እውነት ካሳይ ሀወይ ናይ ጀኔራል ጻድቃን ናይ ቦዲጋርድ ሃለፍቲ መምረሂ ህቡናለ ቴንኪዩ ሙዚቃ ቤቴ ጡዕምቡና እያላችሁ እስቲ እና ምዕመናን አሁን እናንተን በማመስገን ሳይሆን አንድ ቁጥር የጻፈው ወንድማችን ተጋዳ ላይ ይገባል። ተጋዳ ላይ ወዲህ አስመሮ ተጋዳ ላይ ወደ አስመሮ ይቦ እንዴት ነው ወንድሜ? እንዴት ነህ? አለውኝ። ሰሞኑን ወደ ትግራይ እየቀረበ ያለ ጦር አለ፣ ታንክ፣ መድፍ እንዲሁም ድሮኖች፣ ታንክና መድፍ ድሮን ምናምን ወደ ትግራይ እየቀረበ ነው። ኤርትራንም ያማክላል ተብሏል። ያው መግለጫውንም ሰምተሃል። እናንተ እዛ አካባቢ ስለሆንክ እንደው ምንድን ነው ምን እየተካሄደ ነው? አብይ አህመድ ግን ያለው ሰምተዋል። ባድመ ላስመልስ ነው እኮ ብለዋል። አዎ ለትግራይ ህዝቤ እኮ አለ። የትግራይ ህዝቤ ተወሯል። እኔ ግን አንድ ጥያቄ ላንተ ከፕሪቶሪያ በኋላ እኮ ራሱ ነው ላስመልስ ነው መሬት የግዛቴ ምናምን ብሎ እኮ እስከ ዛላምበሳ ምናምን ገብቶ ማንም ውጣ ሳይለው ጥርቅርቅርቅ ብሎ አማራ ክልል ገብተዋል። አሁን እንደ አዲስ ባድመ ላይ ምን አይተ ነው ምን ስለሰማ ነው ግን ይሄንን ያደረገው? እኮ እኔ ግራ ገብቶኛል። መግለጫው ራሱ ለመውጋት ነው። አንድ ጥያቄ ልጠይቅ አንተን። የትግራይ ልዩ ኃይል ወይ ደግሞ የትግራይ ቲዲኤፍ ልብሱን ቀይሯል። የምን ልብስ?
ሬንጀሩን ቀይሯል። ሌላ አይነት ሬንጀር እኮ ነው፣ አፈራማ የሚመስል ሌንጀር እኮ የለንም እኛ። መለያ አንድ ሚሊተር እንዲሆንልን የሆነ ሱፉም ይሁን ልብስን አድርጋለን እኛ አንድ አይነት እንዲሆንልን ካልሆነ በስተቀር እኛ ሚሊተር የለንም። በአሁኑ ሰዓት ተቃጥሎታል እኮ የሚሊተር ፋብሪካ ምናምን የነበር እንዳለ አውድሞታል። አሁን ሚሊተር የለንም። አብዛኛውን የሚለብሱት የሆነ ቱታ ነገር ነው፣ አፈራማ ቱታ ነው። አንተ ግን ሬንጀር ትለብሳለህ፣ የተለያዩ ልብሶችን ትለብሳለህ። ወዳጅ አለ ሶሻል ሚዲያ ስለሚወጣ ወዳጅ አለኝ፣ ይልክልኛል። የሆነ ደስ ያለኝ ልብስ እገዛለሁ፣ ችግር የለው። የፒፕም ካገኘው ገብስተን ለብሰዋለን እኛ፣ ችግር የለን። አሁን አንተ ያለው ትግራይ ውስጥ ነው አይደለ? እኔ ያለሁበት ምዕራብ አካባቢ ነው። ምዕራብ እዝ ነኝ። ኦኬ፣ ምዕራብ እዝ ናይና ናይ ወልቃይት ሓድነትን ሓርነትን እዛ ነኝ። ጽቡቅ አለ። እና እንዴት ነህ ወንድሜ? ምን አዲስ ነገር አለ? በምዕራብ ላይ ምን እየታየ ነው? ውጥረት ላይ ነው አሉ። ውጥረት ላይ አብይ አህመድ ሁሌ እንደተወጠረ ነው። አብይ አህመድ እንደተወጠረ ነው። አሰላለፈው አይቶ እኮ ባድመ ላወጣ ነኝ ብሎ ደግሞ ለኢትዮጵያ ሕዝብ አጀንዳ ቀስቅሶ ሰጥቷል። ሌላ አጀንዳ ምናምን እያመጣ ነው። ስለዚህ ልጅ በደንብ እያጣራው ነው። እኔ ግን ስለ አንተ እያጣራው ነው። አንዳንድ ሰዎች ሱዳን ያለው የሱዳን አርሚ ነው ይሉኛል። የትግራይ ሆኖ ሱዳን ውስጥ የለም። ራሱ የቻለ አርሚ እኮ አለ። ልብስ እንለብሳለን እየነበርኩ የፒፒም ልብስ እንለብሰዋለን። እሺ አሁንና አንተን አንዳንድ ጥያቄ መጠየቅ እፈልግ ነበር ግን አይመቸኝም። ለምን እንደሆነ አላውቅም። ሌላ ቀን ብጠይቅ ይሻለኛል። ሰሞኑን ከአማራ ኃይል ጋር ስትወያይ ሰማሃለው። ከኦላ ጋር ግን አላይህም። ለምንድን ነው ከኦሮሞ ኃይል ጋር? ኦላ ሞቷል፣ እየሞቱ ነው። ኦላም ሞቷል። የተወያዩ ነበር ባለፈው። የጃንማሮ ማነው ደርቤው ማነው የሚባል ያለው እኮ እነሱ ይሞታሉ። አብይ አህመድን አንፈልገውም ብለዋል እሱ። አብይን የሚፈልግም አይለም። ግን አሁን ምን መሰለ ወዲ፣ የአብይ ጠላቶች ከኢሳያስ አፈወርቂ ውጭ ሌሎቹ ደካማ ናቸው። የድሮን መከላከያ የላቸው። ያላቸው የሰው ብዛት ነው። የሰው ብዛት ደግሞ አሁን ባለንበት ዘመን ምንም ትርጉም የለው። አሁን አማራ ክልልን ኔትወርክ አጥፍቶ ቅጥቀጥ እያደረጋቸው እንደሆነ ታውቃለህ አይደለ? የአማራ ልጆች ቁጭ ብሎ ይጨፍራሉ እንጂ አብይ አህመድ እየጨፈረባቸው ገባ። አሁን እንደው ይሄን ሰውዬ ተደራድረንም ቢሆን ወደ ሰላም መምጣት ይሻለናል ወይስ ጦርነቱ ነው የሚቀጥለው? በመጀመሪያ ተደራድረ ሰላም ማምጣት ይቻላል። ለሰላም ዋጋ ያለው እንትን ድርድር አያስፈልገውም። ሰላም ነው የመጀመሪያ። ድርድር የለው መብራን ሰላም ነው። ግን በሰላም የማይሰማ ከሆነ ግን አማራጭ ያለበት ያ ነው። እሱ ነው የሚያምነው። ጠመንጃ እኛና አንድ ነገር ልንገር። አሁን እኔ አንድ ነገር ልንገር። በትግራይ ላይ የተፈጸመውን ክህደት፣ ጭፍጨፋ ምናምን በጦርነት ሳይሆን አንዳንዶቹ ደስ የሚል ነገር እየተፈጠረ ነው። አሁን ስታዩ መንግስት ማመን ጀምሯል። አንዳንድ ነገሮች እኮ እነዚህን በህግ የምንጠይቃቸውን ነገር ወደ ጦርነት ካስገባናቸው ይበልጥ መከራ ውስጥ የምንገባ ይመስለኛል። አሁን እኮ አብይ አህመድ እኮ አምኗል እኮ በቃ በፓርላማ ላይ ያምናል። ነገ ጠዋት ደግሞ የሚለውን አይታወቅም። አብይ አህመድ አዎ የትግራይን ህዝብ ጨፍጭፈነዋል ሊልም ይችላል። የኢትዮጵያ መከላከያ ሰራዊት ጨፍጭፎታል ከሌ ብሎ ትላልቅ ሚኒስተሮችንም ሊያስር ይችላል እኮ ይህ ሰው እና እንዲህ አሁን አብይ አህመድ በሚራመድበት አካሄድ የትግራይ ህዝብ ተጠቃሚነቱ የሚመጣው በድርድር እንጂ በጦርነት አይደለም ብዬ አምናለሁ። ያማ እኮ ብለናል ጅቦ። ማንም ሰው ማወቅ ያለበት በሰላም እንጂ ጦር አውዳም ነው። በቃ ጦር እኮ ስትማረው ከሚሊተሩ ራሱ ጦር ኃይል በቃ ወታደር አውዳም ነው። በቃ በተፈጥሮ አውዳም ነው፣ አልሚ አይደለም። ድርጅቱ እኮ ጦር ኃይል በቃ አውዳም ነው። በሞርተር በዲሽቃ በታንክ በድሮን በአየር የሚደበደብ አካባቢ እህልም ሊያዋቀል አይችልም። በጦርነት መፍትሄ የለም። አውዳም ነው፣ ጦር አውዳም ነው። የኢትዮጵያ ጦሩም የማንም ታጣቂ ኃይል አውዳም ነው። ያ ላይ የተማመንበት መንገድ ነው። ችግር የለም። ትግራይ አሁን ጦርነት ውስጥ ብትገባ ኪሳራ ነው የሚመጣባት። ለምን በለኝ፣ በፊት ራሳችንን ችለን ስንዋጋ ሁሉም ጠላት ሆኖ እኛን ሲወጉን ትርፋማ ሆነናል። የሞተው ሙቶ የተጎዳው ተጎድቶ። አሁን ግን አብይ አህመድን ሊዋጉት ያሰፈሰፉት ብዙዎች ናቸው።
ከነሱ ጋር ተደምረ መዋጋት የትግራይን ክብር ራሱ ዝቅ የሚያደርግ ይመስለኛል። ጥቅሟ ራሱ የሚጠፋ ይመስለኛል። ለምን ሁሉም ተጠቃሚ ነው። አሁን ትግራይ ግን በዚህ ሰዓት ብትደራደር አስበዋል የምታገኘው ጥቅም ሌሎቹ ሲዋጉ ትግራይ እኮ ተደራድራለች። ጅቦ ምን ሆንክ? ትግራይ እኮ ተደራድራ ፕሪቶሪያን ተስማምተን ክልል እኮ ወደ ጦርነት ልትገባ አይደል እንዴ? እና መከላከያው ገብቶ ዳር ድንበሩን ለማስጠበቅ በዛላምበሳ ገብተዋል፣ በበራማ ገብተዋል፣ በባድመ ገብተዋል። መከላከያ ገብቶ ነበር አይደል? በስነ ስርዓቱ ወደ ነበረበት ካምፕ እኮ ገብቶ ነበር። አልቆየም፣ 2 ወር ነው 3 ወር ምናምን ነው የቆየ። ከዛ በኋላ ከማንም ውጣ ሳይለው ጦርነት ሳይከፈትበት እኛ እጥቃችን በመፍታት በነበርንበት ሰዓት ለጥቆ ከኛን ጥሎን ዶቡም ደንቦርን ጥሎ እኮ አማራ ክልል ውስጥ ነው የገባ ወደ ጦርነት ከፋኖ ጋር ለመጋጨት ወይም ሊሆን የራሱን ቻሌንጅ ስላለው እኮ አሁን ደግሞ አብይ አህመድ ወደ ኤርትራ ድንበር እየተጠጋ ነው። ባድመንም የኢትዮጵያን ድንበሮች ለማስለቀቅ ሊሄድ ነው በዚህ ሰዓት። አሁን ደብረጽዮን ያራዳል አይሄድ እዚህ አካባቢ እኛም ማንም መንግስት ቲፒኤልኤፍ ምናምን ቢያዝ እዚህ አይሰራም ማለት ራሱን ጥሎት የሄደ ዙሮ ለመመለስ ሁለተኛ ጦርነት ሶስተኛ ጦርነት ለማስገበት ካልሆነ በስተቀር ትግራይ ብቃት አይችልም። እንደዚያና እኔ እናንተ አንችልም፣ ግን እነ ደብረጽዮን ቀጥ ብለው በቃ እሺ ሂድና አስከብር ድንበራችን ብሎ ለምን አይልኩም? ህዝብ ነው የሚመራው። ደብረጽዮን እኛን ይመራል፣ ህዝብን ይመራል። የትግራይ ህዝብ አሁን የኢትዮጵያ መከላከያ ድንበሩ እንዲያስከብርለት አይፈልግም። አይፈልግም። ምን አለ አይጠብቅ። የኢትዮጵያ መከላከያ ሰራዊት ትግራይን ድንበር ለመጠበቅ መብትም የለውም ስልጣንም የለውም። እዚህ ላይ ቀይ መስመር ነው ለኛ። ይሄው ስማ፣ ይሄማ ሌላ ነገር ነው። አዳምጠኝ። አሁን በራሱ ጥሎ ኢትዮጵያን የመጠበቅ የዳር ድንበር የመጠበቅ ግዴታ አለበት እኮ። አሁን የኢትዮጵያ ፌዴራል መንግስት የለም ኢትዮጵያ ውስጥ። እኔ አላምንም መንግስት አለ ብዬ አብይ አህመድ ምክንያት ቤት ሞቶ አትሳት ይቦ በጫወት ያረከን ቁጥራ አዳጤ ትግራይ ሉዓላዊነቷን ያወጀች ሀገር እስካልሆነች ድረስ ሉዓላዊነቷን የሚያስአዳምን ኢትዮጵያ ብሔርን ብሔረሰቦችን መኖር እንፈልጋለን፣ መስማማት እንፈልጋለን። ኢትዮጵያውነትን አልካድንም እስካሁን ድረስ። ኢትዮጵያ እኮ እንድንከዳት ያደረገን ራሱ ወድ ወልደ አዳምጠኝ። እኔ እናንተ አሁን ውይይት ነው የምናደርገው። እኔ አሁን አንተ የመሰለህን ነው እኔም የመሰለኝን ነው። ከዛ በሀሳብ ከተግባባን ደግሞ ሌሎች ወንድሞቻችን በሀሳባችን እኔ እንደኔ የኢትዮጵያን ዳር ድንበር የሚያስከብረው የኢትዮጵያ ፌዴራል መንግስት ነው። የትግራይ ሉዓላዊነት በኤርትራ ተወሯል ብሎ ሲያስከብር እሺ እለፍ ብለን አሳልፈን ከኤርትራ ጋር ድንበራችን እንዲያስመልስ ድንበር ላይ ጦሩን እንዲያሰፍር እንፈቅድለታለን። አዳምጠኝ። ከዛ ቀጥሎ ደግሞ ወልቃይት ላይ ያለውን ነገር ደግሞ አንጣ እንለዋለን። ተመልከት። የኢትዮጵያ ፌዴራል መንግስት ጋር እኛ ከተነጋገርን ምንድን ነው የሚመጣው? ትግራይ ሰላም ይሆናል። ከምንም ነገር በፊት ሰላማችንን የትግራይ ኃይሎች፣ የትግራይ አክቲቪስቶች፣ አንተም ብትሆን 4 ኪሎ የመግባት ተስፋና ፍላጎት የለም። እርግጠኛ ነኝ አለ 4 ኪሎ ገብተህ አገር ማስተዳደር ተስፋ አለ? አንተ ምኞት አለ? የለም። ትግራይ ውስጥ ነው መኖር የምትፈልገው። ትግራይን ነው ማልማት የምትፈልገው አይደል እንዴ? ያ እስከሆነ ድረስ ከፌዴራል መንግስቱ ጋር በሰላም እንደራደራለን። ከዛ በመቀጠል ደግሞ በትግራይ ላይ ያጠፉትን ጥፋት ተጠያቂነት በዓለም አደባባይ ተጠያቂ እናደርጋቸዋለን። ከብርሃን ጁላ ጀምሮ ከአየር ኃይሉ ማን ገቢሳ ደደሳ ጀምሮ ተጠያቂነት እንዲመጣ እናደርጋለን። አዳምጥ። ከዛ በኤርትራና በኢትዮጵያ ያለው ግጭት አዳምጠኝ። እነሱ ያንን አይደል የተጠቀሙብን ጠላቶቻችን። አሁን አማራ ክልል ላይ የተደረገ አይደለ? አማራ ክልል ላይ በድሮን እየተጨፈጨፈ ኔትወርክ ጠፍቶ የተከዜ ዘብ ከትግራይ ጋር ነው የምዋጋው፣ አብይ አህመድ ምን አደረገኝ ይላል። አንተ ምንድነ? እኔ ጎንደሬ ነኝ፣ መጨረሻ የትግሬ ነው። ተመልከት። አሁን የተከዜ ዘብ አማራ አይደለሁም እኔ ጎንደሬ ነኝ ማለት ጀምሯል። እኛ በዚህ ጦርነት ውስጥ ተጠቃሚ የምንሆነው ስንዋጋ ሳይሆን ቁጭ ብለው ሲዋጉ እንደማየት አስደሳች ነገር የለም። ገባ? ከኢሳያስ መንግስት ጋር አብይ አህመድ ግብ ውስጥ ነው። አሁን በቀደም የሰጠው መግለጫ አይተሃል። ከአሰብ ትለቁንላችሁ አትለቁልንም ብሏል አብይ አህመድ። ወታደራችሁን ከአሰብ አስለቁቁልን። ተመልከት ወዲህ እና ሰሜናዊ አንድነት የሚለውን ትብብር ለውጊያ ሳይሆን ለሰላም ብንጠቀምበት፣ ከአማራ ጋር አንድ ብንሆን፣ አማራ ጋር ተደርበን ለመዋጋት ሳይሆን አማራ ጋር ሰላም ለመስፈን፣
እኛ እንወዳችኋለን አማራዎች። ጠላታችሁ አብይ ነው፣ እሱ ጋር ተዋጉ። ይቅርታ ጋር አንድ ጥያቄ ልጠይቅህ። ከይቅርታ ጋር ቆይ ወዲ አስጨርሰኝ። የአማራ ኃይሎች መታከም ሲፈልጉ ትግራይ ገብተው እንዲታከሙ፣ ጦር ሲያንሳቸው፣ መሳሪያ ሲያንሳቸው መሳሪያ በተለይ የትግራይ ኃይሎች ከውጭ ዲፕሎማሲ ጋር በጣም ጎበዞች ናቸው። ገባ መሳሪያ አማራ ሲያምረው ከኤርትራም እየገዛ እኛ አሁን እዛ ጋር እኔ አሁን አገር ገባ ነው ትግራይ ጦርነት ከሌለ አገር ገብቼ ይሄን የመሳሪያ አይነት ምናምን ታውቃለህ አይደለ? ማቀባበል እንዲህ ይሄ ለምን ሁሉም እኛን ወግተውናል። ሁሉም እኛ ጋር ጨክነዋል እና እርስ በርስ ቢደባደቡ እኛ ምን አገባን? አቤት አስማጭ የሆነ ንግግር እኮ ነው የተናገርኩት። አንድ ጥያቄ ልጠይቅህ። አስጠይቀኝ እንጂ አንድ ጥያቄ ልጠይቅህ። ችግር የለውም። አሁን ኢትዮጵያ የትግራይ ህዝብ ማለት ኢትዮጵያ ይጠላል እንዴ? በራስህ እምነት ኢትዮጵያን አይጠላም፣ ግን የኢትዮጵያ ብሔር ብሔረሰብ ኢሊቶችን ግን ይጠላል። ጎበዝ፣ ትክክል ነህ። እዚህ ላይ ከተስማማን ኢትዮጵያን ለመኖር አለመኖር ወይም መበታተን አለመበታተን ሳይሆን በአብይ አህመድ ሴራ የሚሰራው ኢትዮጵያን የሚቦትሩ ኃይሎች ወይም ደግሞ ጽንፈኛ ምናምን ብሎ ስም ይሰጠናል። እኛ ግን ኢትዮጵያ ለመፍረስ ይሁን የኢትዮጵያ ህዝብን ለመጣላት ይሁን አንድ ቀን ተመኝተን አናውቅም። በድርጅታችንም የለም። የፖለቲካ አይደለም፣ ስሬስ ነው ማወራ። የኢትዮጵያ ህዝብ ግን በብሔርን እየከፈለ በሃይማኖትን በጎሳም በምንም እየከፋፈለ በታሪክም አይተነው አናውቅም። እንደዚህ አይነት በየትም አይነት መንግስት ታሪክም የለም። ሲጨፈጭፈን ቆይተዋል። ፕሪቶሪያም ወጥቷል። ከፕሪቶሪያ በኋላም ሌላ አጀንዳ የኤርትራ ኃይል አልገባም ሲል ነበር። ራሱ አብይ አህመድ ነው የኤርትራ ኃይል እንደገባ እንደጨፈጭፈም ራሱ የሚናገር በፓርላማው ነው። የትግራይ ኃይልም በአማራ ክልል አስጨርሰ የትግራይ ኃይል ቲዲኤፍ የሚባልም በአማራ ክልል ገብተን እንደጨፈጨፍን እንዳረድን አርጎ አስቆርቧል። የትግራይ ኃይል እንዲህ ካደረገ የኤርትራ ኃይል እንዲህ ካደረገ እሱ ይጠየቅ ወደ ህግ፣ እኛም እንጠየቃለን። እኔ ራሴ እጠየቃለሁ፣ ችግር የለብኝም። ማንም ሰው ይጠየቅ፣ ችግር የለብንም። ለመጠየቅ ዝግጁ ያልሆነ ሬዲ ያልሆነም አብይ አህመድ ሰው በፖለቲካ ላይ በፋና በኢቲቪ በምናምን ቁጭ ብሎ ህዝቡን እያዋናበደ በጦርነት እንዲያኖረን ነው የሚፈልግ እንጂ ባድመን ለማስመለስ የትግራይን ህዝብ ለማስመለስ ከባድመ በፊት እኮ በሱዳን ያለችና ትቀል ነበር። ገብቷል። ወዲ አንድ ነገር ልንገር፣ አብይ አህመድን አጭበርባሪ ነው። አብይ አህመድ እንዲህ ነው ማለት ለትግራይ ህዝብ አይጠቅም። ስማ አሁን እኮ አብይ አህመድ ቢወርድ አብይ አህመድ ከስልጣኑ ቢለቅ አንደኛ ተጎጂ ማን እንደሆነ ታውቃለህ? ትግራይ እኮ ናት። ኮሞስ ምን ያንሰናል? እኛ አብይ አህመድ እኮ ሲወርድ እኮ የኢትዮጵያ ብሔር ብሔረሰቦችን የጋራ አዳምጠኝ። ኢትዮጵያ በጋራ ወግተውን በጋራ ሀገር እናስተዳድር ትላለህ እንዴ? አብይ አህመድ ከወረደ አልኩህ እኮ እናቴ ትሙት አንደኛ የምትጎዳው ትግራይ ነች። አንደኛ አብይ አህመድ ወዲ በቃ አንተ ፖለቲከኛ አይደለም። በቃ እኔ ትቻለሁ። በቃ ምንድነው በላይ መጀመሪያ ሚውት አድርግ። አብይ አህመድ ወረደ ማለት እናቴ ትሙት ትግራይ ተጎዳች ማለት ነው። ወዲያ አባቴ አብይ አህመድ ካሁን በላይ 10 ዓመት ደብረጽዮን እኮ እኔ አውርቼዋለሁ ውስጥ ካሁን በላይ 10 ዓመት መግዛት አለበት። 10 ዓመት ሲገዛ ደግሞ የትግራይ ጠላቶችን ኃይላቸውንና ጉልበታቸውን ሞራላቸውን በአብይ አህመድ ስብርብር እንክትክት አድርጎ ተመልከት። የዛኔ ስልጣን እንኳን ብንመጣ ጉልበት ኑሮን ይመጣል። አሁን ጠላቶቻችን ጋር ተባብረን እንደዚህ ብለን ተው እንጂ ወዲህ አብይ አህመድማ ጠላቶቻችንን አራቸውን አብልቶ ቅስማቸውን ሶባብሮ ከዛ ነው ማውረድ የሚችል። አሁን እኮ ቅስሙ የተሰበረው እኮ ትግራዋይ ብቻ እኮ ነው። በጦርነቱ አበድ የበላው እኮ ትግራዋይ ብቻ እኮ ነው። እንዴ ቀስ በል እንጂ ይሄ የመቀኝነት ፖለቲካ አታውቅም እንዴ? መጀመሪያ ኤርትራን አሯን ካበላት በኋላ እኛ እኮ ኤርትራን እኮ ጽምዶ ብለን እኮ ተቀላቅለናል አይደል? ጽምዶ እንዳለ እኮ ነው። ግን ሐራም ብላለሁ እኔ ኤርትራውን ንኻላት እነሱ ጉልበታቸውን ሙጠጥ አርጎ ቀጥቀጥ ካደረጋቸው በኋላ አንድ ላይ ሆነን አብይ አህመድን ብናወርደውም ተጠቃሚነትም እናገኘኛል። አሁን በዚህ ሰዓት አብይ አህመድ ከስልጣን ቢወርድ አስበው ወይ ወደ ሆነ ሀገር ይሄዳል። ከዛ የትግራይ ጄኖሳይድ ተፈጸመበት የምንለው አብይ አህመድ ነው። በቃ አብይ አህመድም ከሀገር ወጥቷል። አሁን እንደ አዲስ ኑ ተሰብሰቡ ብለው ከሌሎች ማህበረሰቦች ጋር ይሰበስቡናል። ያ ሁሉ በደላችንና ያ ሁሉ የደም ካሳ ምንድን ነው የሚሆነው? በአብይ አህመድ ይጠናቀቃል አለ። ከኢትዮጵያ የምናገኘው ትርፍም ምንም ነገር የለም። አብይ አህመድ ስልጣን ላይ ያለ ግን ኢሳያስንም ይሄ ሌላውንም ቀጥቅጦ ካዳከማቸው በኋላ ጎላ ብለን እንወጣለን።
ጎላ ብለን አያችሁ እንላቸዋለን። የኤርትራ ሉዓላዊነት የሚከበረው ትግሬ ከኖረ ነው። አያችሁ ሌሎቻችሁ እኛ ስንኖር ነው እናንተ መኖር የምትችሉት ብለን ብቅ ብለን ከዛ አገሯን ወዲ እየሰማኸኝ ነው። እንደዚህ ነው። አሁን ግን አብይ አህመድ ይውረድ። አብይ አህመድ ጠላታችን ነው። አብይ አህመድ ከመቼ ወዲህ ነው ጠላታችን የሆነው? አሁን እኮ አብይ አህመድ እኮ ከጠላትነት ዞር ብሎ እኮ ጠላቶቻችንን እያጠፋ እኮ ነው። መውረድ ትችላለህ። አብይ አህመድ ቆይ ጅቦ አስቸራ ስማ መብራንን አብይ አህመድ ማለት ነው። አብይ አህመድ ካለ በስልጣን ላይ ማለት ነው እናት መሞት አታቋርጥም። ብሔርም ብሔረሰቦችን ኢትዮጵያ መሞት አያቋርጥም። መልቀስ መለመን አናቋርጥም። እንዴት አይነት ቋንቋ ነው የሚገባ? አንተ ሰውዬ ቆይ እንዴት ነው ቋንቋ የሚገባ? ቆይ ኤርትራም ትገባለች፣ ግብፅም ትገባለች፣ ሱዳንም ትገባለች። አብይ አህመድ ለመጥፋት ለምን አብደል ማን ነው ሌላም ቦኮ ሀራም እናመጣዋለን። ወደድክም ጠላህም መብራም ቦኮ ሀራም ይገባል። እንግዲህ ቦኮ ሀራም አልሸባብና አልቃይዳም ይገባሉ። እንዳለ ኢትዮጵያ የምትባል ብሔርን ብሔረሰቦችን አብይ አህመድ ለመጥፋት ከማን ምን አይነት ልጅ ነው? ቦኮ ሀራም ትላለህ? ተው አይባልም። ወዲ ተሳሳትከው። አንዳንዴ ስሜታዊ ሆነን የምንናገረው ቃላቶች መጥፎ ናቸው። ነገ ጧት ብዙ ነገር ይመጣል እና እንደዚህ አይነት ቪዲዮዎች ደግሞ ተቀርጸው መውጣት የለባቸው። እኔ እናንተ ነን የምንወያየው አይደል? ሌላ ነገር መጥራት የለብም። አንተ ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ፣ ትግራዋይ። ግን እኔ እምልህ ነገር አልገባህም። ወዲ ስሜታዊ ሆናል። ኢትዮጵያ ነች። አብይ አህመድ በዚህ ሰዓት ከስልጣኑ ቢወርድ እናቴ ትሙት ተጎጂው ትግራይ እንዲህ ከአብይ አህመድ ጋር እኮ እንደ ሀገር እኮ ነው የተደራደርነው። የፕሪቶሪያ ስምምነት ታውቃለህ? እንደ ሀገር እኮ ከአብይ ጋር እኮ ተደራድረናል። ኢትዮጵያን ወክሉ እና ይህን ሰውዬ እንዴት። ሁለተኛ ነገር አሁን ያለው አብይ አህመድ ተመልከት፣ ኤርትራን ምን ውጭ ከድንበር ይላል። ተጣልቷል እኮ ጦርነት ላይ ናቸው። አማራ ክልል ኔትወርኩን ዘግቶ ምናምን እንትን እያለ ነው። ተመልከት እንዴ አብይ አህመድን በዚህ ሰዓት ደግፍ እኮ አላልኩም፣ ግን ጠንከር ያለ እርምጃ ምናምን እናንተ እናጠፋችኋለን ምናምን አይባልም። ላሽ ነው የምትለው አብይ አህመድ ነው። አሪፍ ነዋ እየሄደ ያለው ነገር ወዲ ትክክል ነዋ። አሁን ከኤርትራ ጋር ጎጥሞ አራቸው ከተበላለው አስበው ትግራይ የሚኖራትን የጦርነት አድቫንቴጅ አማራውን እንኳን እያዳከመው ነው። ከአማራ ጋር እኮ ጸብ አንፈልግም እኮ ከእናንተ ጎንነን፣ አማራዎች ከእናንተ ጎንነን፣ ኤርትራዎች ከእናንተ ጎንነን። ግን አብይ አህመድ ሄዶ ከተቀጠቀጣቸው ደግሞ እግዚኦ መሐረኒ ምን ይባላል? በእኛ ላይ እየደረሰው በእናንተ ጋር እየደረሰ ነው ብለን ላሽ ይህ እኮ ነው እንዲህ በጋራ ቀጥቅጠውን አብይ አህመድ ሊቀጠቅጣቸው ሲመጣ እናስቀጠቅጣችሁም የምንላቸው እኛማ አሪ ሲሪየስ። ግን እንደዛ ይባል ደብረ ጽዮን እኮ ያውቃል። ላሽ ነው የምትለዋል። እሺ በቃ ሓድነትና ሰሜናዊነትና ምናምን ትላለ። ጎብቶ ሲቀጠቅጣቸው ምን ይደረግ? አሁን ለምሳሌ በቀደም ኤርትራውያን አንድ ድሮን ወደ ትግራይ ቢተኮስ እኛ ዝም አንል ምናምን ብሎ አክቲቪስቶች ሲቀውጡ ነበር። በቀደም አብይ አህመድ በድሮን ሙዝ የጫነ መኪና መታ። የኤርትራ አክቲቪስቶች ላሽ አሉ። ተመልክት። አሁንም እኛ ወዲ ይህንን አድቫንቴጅ ነው መጠቀም ያለብን። ቡላላ ትስቃለህ እንዲህ አንተ እውነት እኮ ነው። ሂዶ ኤርትራ እናቴ ደግሞ ሳምንት አይፈጅበትም። አብይ ኤርትራን ቅጥቀጥ ቢያደርጋት አስበው በትግራይ ላይ የደረሰ ባሕና ዝበፅሕኩም ኣሕዋተ ኣጀኹም ብለን እናጽናናቸዋለን። አማራ ምስሉ ኔትወርኩን አጥፍቶ ቀውጢ እኮ ነው። የአማራ አክቲቪስቶች ጌም ላይ እና ጭፈራ ላይ ናቸው እንጂ እናቴ ትሙት ኔትወርክ የለም። እኔ እስቲ ደውሎ ልጆቻችሁ ቤተሰቦቻችሁ ጋር ደውሎ አማራ የለም እኮ እናንተ እዚህ ቁጭ ብላችሁ ዘመን የነኝ የዛ ነኝ። የአማራው ደግሞ እኮ ይለያል። ትግራይ ውስጥ ኔትወርክ ሙሉ ለሙሉ ጠፍቶ አብይ አህመድ እንደዛ ሲቀጠቅጣቸው እናቴን የትግራይ ማህበረሰቦች ቀውጢ ሲያፈዱት ነበር። ዓለምን ሲያነጋግሩ ነበር። አማራው ላይ የለም እኮ። ይህንንም አብይ አህመድ ስለሚያውቅ ቆያ እንዴ ብሎ ሂዱ ቅጥቀጠለው ቢያደርጋል። እኛ ምንድን ነው ማድረግ ያለብን? አማራዎች በእኛ የደረሰ ደረሰባቸው ይሄ ጨካን ሰውዬ በቃ። ከዛ ኤርትራንም ቅጥቅጥ ሲያደርጋት ወይኔ ወንድሞቼ በእኛ የደረሰ ደረሰባቸው አይዛችሁ ቻሉት። እኛ እኮ አንድ እኮ ነን ተመልከት እንጂ
በዚህ ሰዓት አብይ አህመድ ይውረድ። እንዲህ ፋራ ትግራዋይ ካልሆንክ በስተቀር በዚህ ሰዓት ያው ምን ወልቃይትና ሁመራን በትግራይ ስር የምርጫ ቦርድ ስላደረገ ወልቃይትና ሁመራ ያላችሁ አብይ አህመድን እንዲ ትግራዋይ አብይ አህመድን ቢመርጥ ወላሂ ላዚም ወዲ አባቴ አሁን ላስገባህ እችላለሁ፣ ግን ቦኮ ሀራም ምናምን አትበል። ተው ይቀጥቅጣቸው እንጂ በተለይ ኤርትራን ቅጥቅጥ ካደረጋቸው እኮ በቃ ሰላም እኮ ነው። ትግራይ እዛ ጋር ጎላ ብላ ትታያለች። ከዛ አብይ አሕመድ በትግራይ ጆኖሳይድ ተጠይቋል። እንዴ ተው እንጂ ካልሆነ እኮ ማዕት እኮ ነው የምታወርዱብን እኮ። ሁለተኛ ነገር ደግሞ ፖለቲካ እኔ ትግራዋይ አንድ እንትን አለው የሚያስጠላ ባህሪ ያላቸው የትግራዋይ አክቲቪስቶችም ፖለቲከኞችም ግትር ናቸው። በቃ ግትር ዘፈናቸው ላይ ራሱ ብትሰማ ክልተ ሻክን ዛሬ ሮሚና ምናምን እያሉ ይጨፍራሉ። በቃ አንድ ቃላቸውን እንትን ካሉ መለወጥ አይፈልጉም። ይህ ድድብና እኮ ቃልህንማ 10 ጊዜ ነው እንጂ እንደሸለ መጥማጥ መቀየር ያለበት። ጥቅምህን እያየህ ነው እንጂ ንሕና ቃልና ዜና ዓፅፍ ጀጋኑ ኢና ቃልህንማ ትለውጣለህ። ፖለቲካውን እያየ በዚህ ሰዓት አሁን ደብረጽዮን ግልብጥ ብሎ ምናምን እኔ አያገባኝም ከአብይ ጋር ከእናንተ ጋር አያገባኝም ምናምን፣ ግን በቃ ከኤርትራ ጋር ጽምዶ ያለ አብይም የኢትዮጵያ መንግስት ስለሆነ እስከዛው ፕሪቶሪያ ስምምነታችንን ተግባራዊ ያደርጋል። ከዛ ደግሞ ኃይሉን ታይና እኛ እኮ ከኤርትራ ጎን ነበርን መጀመሪያ። ኤርትራ ደግሞ ቅጥቅጥ ሲያደርጋት ደግሞ ቅይር ብለህ ደግሞ እንደዚህ አብይ አህመድ ፓርላማ ላይ ውሸት ያወራ የለ እንዴ? እንኳን እናንተ የክልል መሪ ሆናችሁ የኢትዮጵያ መንግስት ይዋሽል እንዴ? ሀቀኝነትን ደግሞ ከየት የተማራችሁት? ፖለቲካ ሀቀኝነትን አይፈልግም። ውሸትን፣ ማጭበርበርን፣ መግደል ነው ይፈልግ። ሀቀኛ ሆኖ መታየት ትፈልጋሉ። አላማችን፣ ጽንዓታችን ዘረባና ሀደ እዩ። ከዛ ሰሞኑን ደግሞ ምን ያደርጋሉ? አብይ አህመድ በ2000 ምናምን የተናገረውን አሁን እንትን የተናገረውን አብይ አህመድ ደንታ አይሰጥም። ኤርትራን እናመሰግናለን፣ ህዝቧን እናመሰግናለን ያለበትን ቪዲዮ ቆርጠው ኤርትራ ጨፍጭፋለች የሚለው ጋር አብሮ እሱ አይበርደው አይወቀው። የኢትዮጵያን ህዝብ እኮ ንቆታል። አሁን እኔ ጌታቸው ረዳ ይመቸኛል። አብይ አህመድ እንደዛ ጭፍጭፍ አድርጎ ሰድቦት አሁን ያሞግሰዋል። እንዲህ ነው መሆን ያለብን። እናንተ ቲፔልፎች ድርቅ አትበሉ። ህዝባችሁን ለማዳን አልወስወስ ውሸትን፣ ቅንብርብር፣ ምልሓስን ለወጥወጥ እናቴ አብይ አህመድ 7 ምላስ ነው ያለ። ማንንም አይሰማም አልኳችሁ እኮ ማንንም። እንዴ ትናንት የተናገርኩትን እንደው ዛሬ ያውቃል እኮ ህፃን ልጅ ያደረጋችሁት እንዴ? በደንብ እኮ ነው የሚያውቀው። ትናንት ያለውን አሁን ዛሬ ቀይሮ የሚያወራውን ከመናገሩ በፊት እኮ አማካሪዎች አሉት እኮ። ከኢሳያስ ጋር ያደረገውን ነገር አሁን አስቡት። አሁን ረስቶት እናንተ አስታውሳችሁ፣ አብይ አህመድ ረስቶት እናንተ አስታውሳችሁ የኤርትራን መንግስትና ህዝብ አመሰግናለሁ እነሱ ባይኖሩ ጉድ ሆነን ነበር ያለውን ረስቶ አሁን የኤርትራ ህዝብ ጨፍጫፊ ነው አለ አብይ አህመድ ረስቶ። እናንተ አስታውሳችሁት። ወንድሜ ሰውየው የሚያደርገውን ነገር ጠንቅቆ የሚያውቅ ሰው ነው። ጠንቅቆ እና የትግራይ ባለስልጣናቶች ምን ግትር ያላችሁት? አይላቭ አብይ፣ አይላቭ ጸድቃን፣ አይላቭ ጌታቸው ረዳ፣ ደብረ ጽዮን እናንተን ውሸት ቀላቅሉ፣ ግን አይላቭ ዩ እናንተንም። ይቀጥቅጣቸው እንጂ ጀግንነት፣ ትግራይነት፣ ሀርነት፣ ሰሜናዊ አንድነታችን በጦርነት አይደለም። ከዚህ በፊትም ተናግሬያለሁ። አንዳንዴ ሰሜናዊ አንድነት ይምጣ ምናምን ስል የምታስቡት በቃ ከአማራ ጋር ከኤርትራ ጋር ሆነን አብይን ለመውጋት ምናምን ኖ፣ ለሰላም
ሰሜናዊ አንድነታችን ለሰላም ነው፣ ህዝባዊ ሰላም። በቃ ከኤርትራ ጋር ሰላም እንደ ህዝብ፣ ከአማራ ጋር እንደ ህዝብ ሰላም በቃ። ከዛ ውጭ ግን አብይን ዋጋለሁ ምናምን ካላችሁ ተዋጉ፣ እኛ ምን አገባል እንዴ? ተው እንጂ ራሳችሁ ቻሉ እንጂ እኛ የደረሰብንን ይድረስባቸው እንጂ ቁጭ ብለን እንያቸው እንጂ። ደግሞ ሰውየው የሚወርድ አይደለም፣ እናቴ ትሙት የሚወርድ ሰው አይደለም። ስልጣኑን የሚለቅ ሰው እኮ ያስታውቃል እኮ። ትቀልዳለህ እንዴ? የሚያንጋጋቸው ታንክ አሁን በቅርቡ ወደ ትግራይ የተጠጋውን ጦር ተመልከቱ። ትግራይ መቼም ተሳስታ በዚህ ጦርነት ውስጥ መግባት የለባት። በቃ የፕሪቶሪያ ስምምነት እንትን ይበለ ምናምን መግለጫ የሚሰጠው ከኤርትራ ጋር ነው። ላሽ እዛ ጋር ይቀጣቀጡ እንዴ። አብይማ ካሁን በይ 10 ዓመት መግዛት አለብን። 10 ዓመት የምናየው ነገር እኮ አሪፍ እኮ። በትግራይ ጦርነት ሲያሽቃብጡ የነበሩ የትግራይ ጦርነትን ሲደግፉ የነበሩ አክቲቪስቶች፣ ጋዜጠኞች ምናምን አሁን የት ነው ያሉት? የት ነው ያሉት? ግማሹ እስር ቤት ነው፣ ግማሹ ከሀገር ተሰዷል ምናምን። ይሄ እኮ እንዲህ ይሄ ራሱ እኮ ትልቅ ነገር ትገልላል። አብይ አህመድ እኮ ቀስ እያለ የትግራይ ጠላቶችን እኮ እያጠፋ እኮ። አሁን በቀደም ትግራይን እንጨብጣታለን ያለችውን ሰውዬ ማለት ነው አብይ አህመድ ይፈቅደልን እንጂ እንጨብጣታለን ያለችውን ሰውዬ በቀደም ልጆቿን ምናምን አብይ አህመድ ነው የፈጀባት። ተመልከቱ። እሷን ደግሞ አሁን ሰሞኑን ሊበላት ቢያንስ እንኳን የትግራይ ጠላቶችን አብይ አህመድ አሳዶም ገሎም አስሮም ጨርሷቸዋል። አሁን የቀሩትን ራሱ እናቴ ትሙት እያስጨነቃቸው እኮ ተመልከት። ይሄን ትግሬ በለው እንደ ፍየል ጠብሰህ ብላው ሲል የነበረውን ከሀገር አባሩ። በዚህ ሰዓት እንደሚያደርግልክን መሪ እንዴት ነው እንጥለዋለን ምናምን ብለህ አብረህ የምታስብ? ፖለቲካ ሕፅቦ ንገብር ኢና ንትግራይ ክነጠፋ ኢና ዝብል ከበድመት ወጣላ አትወጣትም አለው አብይ አህመድ። ካልሆነ ውሳኔያችን ይህን ድማ ማበረታታት ነው እንጂ አብይዬ ከጎንህ ነን አይዞ። ከዛ ዘወር እንልና ደግሞ አይዛችሁ ኤርትራውያን የኛ አማራዎች፣ ሰሜኖች አይዛችሁ እንጂ ገፋ ገፋ አድርጉ እንጂ የትም አይደርሱም ሁለቱም እኮ። ከዛ እነሱን አራቸው ካበላ በኋላ እኛ ምን እንሆናለን? እኛ ምን እንሆናለን? አስባችታል ወይ እንዴ? ፖለቲካማ አትስሩብን፣ ተው እንጂ። ያውም አብይ አህመድ እኔ እንደሰማሁት ደብረ ጽዮን ሽክ እንዳለኝ እናቴ ትሙት ትግራዋይም አለበት አለ። የአማካሪዎችም ትግሬ ናቸው እንዳለ በዙሪያ ያሉት። ተው እንጂ ተው እንጂ አትስደውት። ይሄ ሰውዬ ምን አደረገ? ኮፒ ሊንክ እያደረጋችሁ የትግራይ ኃይሎች፣ የትግራይ አክቲቪስቶች ጽምን ብላችሁ አዳምጥ። ኢሬ መጽሔ ኢሬ ማን እንዲያስባችሁታል? እስቲ ሳሉት ተጋሩት አሉት። እስቲ አብይ አህመድ የሚሰጣቸውን መግለጫ አዳምጧችሁ። እስቲ እንዲ ለትግራይ ዘብ የቆሙ ሁሉ ነው የሚመስለኝ። ደግሞ አማራም ምንም እንደማያመጣ አውቆታል። ምንም ድል አያመጣም። ህብረት የላቸው እናቴ ትሙት ህብረት የአማራ እኔ ግልጽ ነው የምናገረው እኮ ትግራይንም እናገራለሁ፣ ኦሮሞንም እናገራለሁ፣ አማራንም ኤርትራንም እናገራለሁ። ደንታ የለኝም። ሐቁን ነው የምናገረው። ኔትወርክ ጠፍቷል በዚህ ሰዓት። ኔትወርክ የለም አማራ ክልል። ኃይለኛ ጦርነት ነው ያለው። አሁን አብይ አህመድ በቃ ነገሮቹን አጠና። የድሮ እንዳሰሳር በቃ አጠፋቸዋለሁ። መጀመሪያ አማራን አለ። እነሱን ጉልበት አሳጠቼ ነው ወደ ኤርትራ መዘምቱ ብሎ በዚህ ሰዓት ቀውጢ ማድረግ ነበረባቸው። ቀውጢ ተገደልን፣ አረዱን፣ ዓለም ይስማው ምናምን መባል ነበረበት። ግን አማራዎች እንደዛ የሉ። አንድ አማራ ባስገባሁን የብሽሽቅ ፖለቲካ ነው ቀጥታ የሚጀምረው። 1 ሚሊዮን ነጥብ ጨረስናችሁ፣ ጨፈጨፍናችሁ።
ወልቃይትን ተቆጣጠርንባችሁ ለመስደብ ለማሸማቀቅ ምናምን እሪ በል። ወገኔ ሞተ፣ ወገኔ ተጨፈጨፈ፣ እናቴ ትሙት። ከዛ ደግሞ ለየት ብለው ደግሞ እርስ በርስ ይሰዳደባሉ። እርስ በርስ ምን እንደሚያወሩ እንኳን በዚህ ሰዓት አሁን በዚህ ሰዓት አማራ ምን ማውራት ነበረበት? በትግራይ ጦርነት እኮ የትግራይ ልጆች ማውራት በነበረባቸው ሰዓት ማውራት ያለባቸውን ሲያወሩ ነበር። በቃ የትግራይ ህዝብ እየተጨፈጨፈ ነው፣ አንድ ላይ ቁም። ሰላም ሲመጣ ልዩነታቸውን አሰፉ፣ ልዩነታቸውን አሰፉ። አሁን ትግራይ ላይ አንድ ጦርነት ትጀምር እስቲ፣ አንድ ጦርነት ትጀምር ትግራይ ላይ፣ እነዚህ ጠቅላላ ይመጣሉ። እነዚህ አሁን በልዩነት ነው። አንዱ አፋር በቀደም ገብቶ ስማ ጅቦ አብይ አህመድ ሀራ መሬት ብሎ ያስገባቸው ጋር ተዋጉ፣ ግን በእነሱ በኩልም የሞተ የለም በዛም የሞተ የለም እና ትንሽ ቤት ወደመ፣ ግን የሞተ የለም ማለት የቆሰለም የለም። ቆይ ልጁ አለ እዚህ እኮ ይቻል ጦርነት ሲጀመር እነዚህ ጠቅላላ እንዲሆናሉ። እናቴ ትሙት፣ በህዝባቸው አይደራደሩ። የፖለቲካ ልዩነት እኮ እንዲህ ህወሓት እኮ ስንት የተሰነጣጥቃለች። ስያ ብርሃን አላያችሁትም? በጦርነቱ ጊዜ ትግራይ ላይ የተኮሳችሁ ሰዓት ሁሉ ነገር ያልቅላቸዋል ሲል ነበር ጦርነቱ ሲጀመር። አሁን ደግሞ ጦርነቱ ሲያቆም እነ ደብረ ጽዮንን እነዚህ ያልወሎ ድንጋይ ሲላቸው ነበር። በቀት ፖለቲካ ላይ ብልጥ ሆናለ። በቆይ አፋሩ ላስገባ አንተ ተማ አፋር ውስጥ በቀደም ቲዲኤፍ እና ሀራ መሬት ተዋግተው ነበራ። ተዋግተዋል እባክህ ያለው በሰው በር። እሺ የሞተ የቆሰለ ምን መሰለህ አያጅቦ፣ ቆይ የቆሰለ የሞተ ነበር ከሁለቱ? የለም የለም፣ ይሄ ወፍ ነው። ወፍ አላየንም። ያው በሰማይ ነው የሚታኮሰው። አንድ ሰው ይመታል አላየንም። እኛ መቃብ ቆሰለ የለም። ቀልድ እኮ ነው የሚቀልዱት። በረምልግ አድርጉት። ትግራይ ግን ሰማኸው አያጅቦ? አቤት ምን መሰለህ አያጅቦ፣ አሁን እኔ የምልህ ነገር ማለት ነው። አሁን ብልጥ ከሆናችሁ ብልጥ ሆኖ አሁን እኛ ትንሽ ምን ቀምሰው የምንፈልገው ኤርትራዊ ነው። ይሄን ማህሪ አሁን እስከሚያለቅሱ ድረስ አንድ ሳምንት ያው የኤርትራ ኦፕሬሽን አንድ ወር እንደማይፈቅድ ታውቃለህ? አንድ ወር በዚህ ታስገባለህ። አስመራን በድሮን ስትደበድበው ናውጣ እሱ በየመን አድርጎ አንተ አፋር አንተ የተረገምክ። አያችሁ አፋሮች በትግራይ ጦርነት እንደዚህ ሲሉ ነበር። ይሄን ትግራይ በለው ሲሉ ነበር። ይሄን ትግራይ በለው፣ አሁን ደግሞ ይሄን ኤርትራ በለው። ገና አብይ አህመድ እነዚህን በተራ ቅጥቅጥ ካላረገ አንድ 10 ዓመትማ መምራት አለበት። ተጋሩ እናቴ ትሙ ስማችንን አጥርቶታል አብይ አህመድ። አብዛኛው ጋዜጠኞች ወይኔ በትግራይ ላይ ያደረግነው ነገር፣ በተለይ አሜሪካ የሚኖሩ ጋዜጠኞች ወይኔ እኛ እኮ ሳናቅ ነበር የቲፒኤልኤፍን ስንቃወም የነበረው ምናምን ሲሉ ነበር። እናቴን ስማችንን እያጠራው ነው። አሁን ደግሞ እግራችን ላይ ተንበርክከው አረኑ አረሙሩት አገሪቱን ምስቅልቅል አርጓታል። ማንም ስልጣን ላይ መጥቶ አትስተካከል። ፋኖ ምናምን የለም እኮ ብዬ ፋኖ ምን አገር ታስተዳድር? የቱን አገር? የለም እኮ አገር መዳፉ ላይ አስገብቷታል እኮ። አሁን እኛ በተለይ ይሄ የትግራይ ጦርነት መጀመር የለበትም። እርግጠኛ ነኝ ይሄ ታንክ የሚጓዘው ወደ ትግራይ የሚቀርበው አሳልፉን እንሂድ ወደ ኤርትራ። በዚህ ሰዓት ላይ የፕሪቶሪያ ስምምነት ላይ ብቻ ትኩረት አድርገን ማለፍም ካለበት ይለፍ። እንዴ ትግራይ እኮ ኢትዮጵያ እኮ ነች። የኢትዮጵያን ዳር ድንበር ደግሞ የማስከበር ግዴታ ያለበት ፌዴራል መንግስት እኮ ነው። ይህንንም ሁላችንም ማመን አለብን። ማለፍ አለባቸው። ግን ኤርትራ ጋር ያለን ጽምዶ ደግሞ መቀጠል አለበት። ጽምዷችን መቀጠል አለበት። ይሄ ነው። ካልሆነ ግን ትግራይ ትጎዳለች። እናቴን ሁለተኛ ጦርነት ቢተባበሩበት አብይ አህመድን እንትን ሊሉት ይችላሉ፣ ሊያንገዳግዱት ይችላሉ። ሊያንገዳግዱት እንጂ ሊጥሉት አይችሉም። አሁን ለምሳሌ አማራ ክልል ያለውን ታጣቂ እንትን ካለ በኋላ ወደ አሰብ ነው የሚያዘምተው። ሆ ብለው ነው የሚሄዱት። እርግጠኛ ነኝ መጀመሪያ እንዲህ ሆ ብሎ ንቅል ብሎ የሚወጣው እሱ ነው እንዴ።
በትግራይ ጦርነት እኮ ና ዘመቻ ክተት አዋጅ ማንም ያላወጀው ክልል አማራ ክልል ስንት ነው የታወጀበት? አሁንም እንደዛ ነው የሚያደርጉት። እድሜ ለባዕድ እና ተጋሯውን አራዳ መሆን አለባችሁ። እናቴ ትሙት። እኔ የሰማሁት ነገር አለ ግን አብይ አህመድ ይውረድ። በተለይ ትግራዋዩን አብይ አህመድ ይውረድ። አብይ አህመድ እንዲህ በተለይ ደግሞ የእሱን ቃል አስሬ ከዛኛው ጋር እንትን እያላችሁ ምን ይፈጠር ነው? ምን ይፈጠር? አትጠራጠር ጅቦ ፈሪ ሂጅ ከዚህ ደንቆሮ። አብይ አህመድ ከዓመት በፊት እንዲህ ብሎ ነበር፣ አሁን ደግሞ እንዲህ ብሎ ቃሉን ቀይሯል ምናምን እያላችሁ እነ ስታሊን የምታደርጉት ለምንድን? ምን አገባ? ለምን አስሬ አይቀያይር? እንዲህ የኤርትራን ህዝብና መንግስት አመሰግናለሁ ብለህ ነበር፣ አሁን ደግሞ ወንጀለኛ ናቸው አላቸው። እናንተ ኤርትራዊ አይደለ? ምን አባ አገባ? እንዲህ የኤርትራ መንግስት ሽሬ ላይ ሰው ገድሏል፣ ሽሬ ላይ ደብድቧል ሲል ከዚህ በፊት የኤርትራ ወታደር አልገባም ያለበትን አብይ አምጥተህ እሺ ምን ይፈጠር? ይካድ አብይ አህመድ አዎ ተሳስቼ ነው ይበልህ። ምን አገባ? እንዴት እንደሚያናዱኝ አንዳንዶች። አክሱም ላይ የኤርትራ ወታደር ጨፍጭፏል አለ አብይ አህመድ። ውይ አለ እንዴ ብለህ ያንን ማራገብ ሲገባ በፊት ካለው ጋር እንደዚህ ብሎ ነበር እኮ የኤርትራ ወታደር አልገባም ብሎ ነበር እኮ ምን አባባለ? አብይ ረስቶ የሀገር መሪ ስንት አማካሪ ያለው ይሄንን ነገር ያለውን ረስቶ ምናምን አንቺ ምና ሄጄ ርየሳ ሁላ እና የትግራይ አክቲቪስቶች በጣም ብታዛዱ ይህን ያክል ድንቁርቁር ብላችኋል እንዴ? ዋይ ገና ደግሞ በአማራቸው ላይ ምን እንደሚል ደግሞ ትሰሙላታላችሁ። አሁን በቅርቡ ስው ወልቃይትና ሁመራን የትግራይን ህዝብ ጨፍጭፈው ነው የያዙት ነው የሚለው። አሁን ትለቃላችሁ አትለቁም ይላችኋል። እናት ዘመዶች ይላል። ምን አገባችሁ? እንዲህ ይላል ፓርላማ ወጥቶ እናቴን አብይ አህመድ እንዲህ ይላል። ይሄ ተከዜ ዝም ብላ አገር የካደ እዚህ ፋኖ የሚባለውን ታጣቂ በቅጽበት ነው አቱም ሰባት ተጋሩ ናይ ፕሪቶሪያ ስምምዕነትን ጥራይ ህዝባዊ ግንኙነትና ይቅፅል እዩ ፅምዶ ኣሎ ኣብ ኣምሓራ እውን ሰሜናዊ ኣሕዋትና ኣለው። ግን ብፖለቲካ ክንሪኦ ተለና ኣብይ ኣሕመድ ከም ደስ ዝበሎ ይኩን ዘህስ ዝበለካ ግበር ኣትሓወ እስቲ ታብታብ ኮፒ ጃፒ ዘመዶች አትበለኝ። እዚህ መጥ አማራ ክልል በድሮን እየተቀጠቀጠ ነው፣ በሄሊኮፕተር ወታደሩ። እናቴን ነው የምልህ ለአንዴና ለመጨረሻ ከአማራ ክልል እንወጣለን ብሎ ወስኖ ወደ ኤርትራ ለመዝመት ወደ ትግራይ ለመሄድ በዚህ ሰዓት ነው እሪ ማለት ያለብህ። ፖለቲካ አሰራሩን ወቁበት። ይሄ ብሽሽቅ ፖለቲካ ምናምን ቃላቶችን አጣጥሞ መናገር ሰው መሳቂያ እኮ ነው የሚያደርግ። እናቴ ሪፖርት እያደረጉብኝ። ኧረ በእናታችሁ ኮፒሊንክ እስቲ ወዳጆች፣ ኮፒሊንክ ታፕታፕ ኮፒሊንክ እስቲ ታፕታፕ ኮፒሊንክ እስቲ ሪፖስት ኮፒሊንክ ምናምን አንዴ ሞቅ አድርጉት። ወደ ፖለቲካ እንድንሄድ በእናታችሁ ኮፒሊንክ ለምታደርጉ ይሞጫች የአራዳ ልጆች ይሞጫች። ውህ የኔ አታሳፍሩኝም። ኮፒሊንክ ላችሁ ለ10 ጊዜ ኮፒሊንክ ለ10 ጊዜ። ወደ ወሬያችን ይሄዳል። ዩቱብ ቻናሌን በዚህ አጋጣሚ ሰብስክራይብ እንድታደርጉ ፈልጋለሁ። ባዩ ላይ እየገባችሁ ሰብስክራይብ አድርጉት። እዚህ ጋር ያመለጣችሁን ቪዲዮ እዛ ጋር ለቀዋለሁኝ። መቀራረጽ የምትፈልጉም ከዛ እየመጣችሁ እስቲ ኮፒሊንክ አንዴ። ይመቻችሁ እናቴ ሆኔ ኩሉ ዊዝ አትሳለም። እንደዚህ አይነት ስድብ አትሳለም። አንተ እካካ ጭልፋ ራስ እና ፉፉዬ ቴንኪዩ የእንትኑን ሳይን እየሰጣችሁ እስቲ ሰዎችን አስገብቼ ወዴት አለ ወዲ ክፉ ነገር እንዳትናገር እኮ ነው ያስወጣው ቅድም። እሺ እህቴ ገብተሻል። አዲስ ታይም ትጨፍራለህ አይደለ?
የአማራ ህዝብ እንደዛ እየተጨፈጨፈ እስክንድርን ብቻ አይንኩብ እንጂ አንተ ምን አገባ ስለ አማራ ህዝብ? ዛሬ ስትጨፍር ስጋ ስትበላን ያየው አዲስ ላይ ዘና እያልክን፣ ዛሬ ደግሞ አማራ ክልል በድሮን እየተቀጠቀጠ ከዛ ትመጣና እስክንድርን እንዳትነኩብኝ ትላለህ። አንተ ፖለቲካ እኮ እናቴን አማራዎች ብልጡ። አሁን እስክንድርን ሰደበችው እንትና ቢባል መዝናናቱን አቁሞ ነበር የሚመጣው። ወጣ እናቴ ትሙት አይቼው ነበር ላጥ ብሎ ወጣ። ማዛ መሐመድ እስክንድርን ተቸች ሲባል እሳት ልሶ እሳት ጎርሶ መጥቶ የሆኒን አንጥቶ አሁን የአማራ ህዝብ በድሮን እየተቀጠቀጠ ነው፣ ኔትወርክ ጠፍቶ ብትለው መስሚያው ጠጥቶ እየጨፈርኩ ነው ተወኝ እየተዝናና ነው ይላል። ቪዲዮ ለቋል። አንተ ጅቦ ይሰማል። ቀጫጫታ ቦታ ላይ ነው እና ወይ ይሰማኛል። አባት ምንድን ነው አይሰማም? ድምጼ ለእኔ አይሰማኝም። ይሰማል። ጭፈራ ቦታ ስለሆንክ ነው። እንዴት አይሰማም? እና ስማ፣ እኔ ይሄ ህዝብ 15 ዓመት ሙሉ ሲቀጠቀጥ በድሮን በሄሊኮፕተር በታንክ ሲቀጠቀጥ እኔ እና አብሬ ልቀጥቀጥ እንዴ? እድሜ ልኬን ምን ሆናል? አለቀስኩ እኮ የሚገባኝን የሚገባኝን አለቀስኩ፣ የሚገባኝን ተከስኩ፣ የሚገባኝን ተቆጨው እና ለማያባራ ቅጥቀጣ እኔ አብሬ መቀጥቀጥ አለብኝ እንዴ? ምን ሆናል? ለምሳሌ አሁን እየሰማኸኝ ከሆነ ጫጫታ ቦታ ከሌለ አሁን ለምሳሌ የትግራይ ጦርነት ረገብ ብሏል አይደለ? ጦርነት ቢፈጠር እንቅልፍ ነው የሚነሳኝ። አልተኛም እንደበፊት። በፊት ጩክ ያለው እናቴ ትሙት በፊት ጩክ ያለው ብዬ አሁን ጩኸቴን እናቴን እንቅልፍ ነው የሚነሳኝ። እንዴት ትቀልዳለህ አባቴ? እኔ ደግሞ እንደዛ አይደለም። እኔ አጋር ስማ ማን ነው ጅቦ? እኔ የሚቻለኝን አድርጌያለሁ ለዚህ ህዝብ የሚበቃኝን። በፍጹም አዳምጠኝ። እኔ ለዚህ ህዝብ የሚገባኝን አድርጌያለሁ። ከኔ የቀረ ነገር ይኸውልህ፣ አዳምጠኝ። ከኔ የቀረ ለኢትዮጵያ ህዝብ ለአማራ ህዝብም ሆነ ለፈለከው ህዝብ በለው፣ ለኢትዮጵያ ህዝብ በለው፣ ከኔ የቀረ ነገር የለም። ከኔ የተሰጠ ብዙ ነገር አለ። ከኔ ወደ እነሱ ሄደ ከኔ የሄደ ርራይ አዳምጥ፣ ዝም ብላ ለፍለፍ። ከኔ ሄደ ርራይ፣ ከኔ ሄደ አዳምጥ ጅቦ፣ ከኔ ሄደ ምንድነው ርራይ፣ ከኔ ሄደ ሀዘኔታ፣ ከኔ ሄደ ገንዘብ፣ ከኔ ሄደ እሳቤ፣ ማህዘን፣ ሁሉ ነገር ከኔ እንባ ወጥቷል። ከኔ ማለት የሚገባኝን ለዚህ ህዝብ አድርጌያለሁ። በቂ ነው፣ በእኔ እምነት በቂ ነው። ከዚህ በኋላ ህዝቡ አንድ ነገር ልናገር፣ ተናገር። አንተ ለአማራ ህዝብ የጥፍር ቆሻሻ ያክል ያደረግከው ነገር የለም። የአማራ ህዝብ ለአንተ ግን ብዙ አድርጎልሃል። እኔ ለምሳሌ አሁን ለትግራይ እስኪ ለኔ የአማራ ህዝብ ለኔ ያደረገውን ነገር አንድ ነገር ልጨርስ። አሁን ጅቦኔ ለትግራይ ይሄን ነገር አድርጌያለሁ፣ ታግያለሁ፣ ጩኬያለሁ አልልም፣ ያሳፍረኛል። ለትግራይ ህዝብ አንተ አልጮክም፣ አንተ ቀለድክ እንጂ አልጮክም። እኔ ታግያለሁ። እሱን ቶ ቀልዱንም ቶ ግን የቆሻሻ ያክል ለትግራይ ህዝብ አልሰራውም። የጥፍር ቆሻሻ ያክል ያውም የትግራይ ህዝብ ለኔ ሰርቶልኛል። የትግራይ ህዝብ ቀና እንድል አድርጎኛል። ገባ? እንባቸውንም መከራቸውንም ለኔ ሲሉ ነው ያፈሰሱት። እና አሁን አንተ እንዳልከው የአማራ ህዝብ የሚገባውን አድርጌለታለሁ ከዚህ በላይ ምናምን ማለት ፍጹም አላረክም። ለህዝብ አንድ ሰው ምንም አያረግም። ህዝብ ነው ለአንድ ሰው የሚያደርገው። ገባ? ይሄን አመለካከት ጅቦ ይሄ እኔ የአማራ ህዝብን አንተ ምንም ድንቡሎ አላረክለትም። የአማራ ህዝብ ለአንተ አድርጎ እኔ ያረኩለትን ላስታውስሽ። አሁን አንተ አየህ ምን መሰለህ፣ እኔ ለአማራ ህዝብም ለኢትዮጵያ ህዝብም ያደረኩትን ላስታውስ። ገብቶሃል አባባሌ? ማስታወስ ካስፈለገ ፋይሉን መገልበጥ እንችላለን። ገብቶሃል? እኔ ለአማራ ህዝብ ይሄን ያደረኩለት ብዬ አልመጻደቅም። ግን ቋደምታ አልመጻደቅም። ካነሳው ግን አነሳዋለሁ። ገብቶሃል? ካነሳኸው አዳምጠኝ ነው። ምንም አላደረክም ካል ካነሳዋለሁ። ለዛ እኮ ነው ማለት እኔ ለአማራ ህዝብ
ሲፈናቀል ገንዘብ አዋጥቻለሁ። ጦርነት ሲጀምር በጣም በሚሊዮኖች ዶላር እንዲሰበሰብ እርዳታ አድርጌያለሁ። 1.5 ሚሊዮን ብር እንዲሰበሰብ 4 ቀን ቁጭ ብዬ ለአማራ ህዝብ ገንዘብ ሰብስቤያለሁ። ሰልፎች መርቻለሁ። ብዙ ትግሎች አድርጌያለሁ። አዳራሾች ላይ ብዙ ገንዘብ እንዲሰበሰብ ረድቻለሁ። ብዙ ትግል አድርጌያለሁ። ባይዘው ይሄን እኔ እንዲከፍል አዳምጠኝ ልነግርህ እኮ ነው። አዳምጥ ልስማ። ይሄ ሁሉ ነገር ሳደርግን እኔ ከአማራ ህዝብ ፈልጌ አይደለም ማድረገው። ከአማራ ህዝብ ገንዘብ ፈልጌ አይደለም። ከአማራ ህዝብ ምስጋና ፈልጌ አይደለም። የሚገባኝን የዜግነት ግዴታ፣ የልጅነት ግዴታ ተወጥቻለሁ። በቃ አለቀ። የሚገባኝን አድርጌያለሁ። አንድ ነገር አስተያየት ልስጥ በዚህ በኩል። ምንድነው አስተያየት እንሰጠው? ለአማራ ህዝብ ግንባሩን ይሰጣል፣ ገንዘብ አይደለም። ግንባሩን ታውቃለህ። ዶንት ጊቭ አ ፋክ። እኔ የምችለው እኔ ልንገርህ። ለምን አንገቱን ሄደ? አዳምጠኝ። 4 ልጆቹን ይስጥ። እኔ እኮ አሜሪካ ነኝ። እኔ አሜሪካ ሂዳ አሜሪካ መሄድ ትችላለህ እኮ። ከአሜሪካ ሄዶ ሲዋጓ ለአማራ ህዝብ 3-4 ልጆቹን የገበራል። ለአማራ ህዝብ ግንባሩን ይሰጣል። አማራ ሁኑ። አንተ ለአማራ ህዝብ ብር አዋጥቻለሁ፣ ሰልፍ መርቻለሁ ምናምን አር ዩ ሲሪየስ? አማራ ለአንተ አድርጎልሃል። እኔ ይህ ልጅ እውቀት ያለው ነበረ ይመስለኝ እኮ። ላሳደገ ማህበረሰብ ብር ብታዋጣና ድምፅ ብትሆን ምንድነው ችግሩ? እዛ የሚሞት የሚገደል እያለ አደረግኩ እኮ ማውራት ሼም ነው። እናቴ ትሙት። ስለማታስወራኝ ነው ያስወጣው አዲስ እኔ አሁን ነገርኩት። ለትግራይ ህዝብ ቅንጣት ያክል ነገር አላረግኩትም። ቅንጣት የጥፍር ቆሻሻ ያክል። እኔ የትግራይ ህዝብ ግን ለእኔ ብዙ ነገር አድርጎልኛል። ህዝብ አንገቴን ቀና አድርጌ እንድናገር አድርጎኛል። እኔ በትግራዋይነቴ ተከብሬ እንድኖር፣ እነሱ አፈር ድሜ ይበልጥ እግራቸው ጠፍቶ አይናቸው ተቆርጦ አይናቸው ጠፍቶ እንዲህ ነገር እኮ አንተ ያማል እንዴ? እዚህ ቁጭ ብለህ እዛ ሰልፍ ስላስተባበርክ የትግራይን ህዝብ ሲናገሩ ስለተሳደብክ ወይ የአማራ ህዝብ ሲናገር ስለተጨቃጨክ እኮ ለአማራ ህዝብ መስዋዕትነት ከፍያለሁ ብለህ መመጻደቅ አችልም። እሱ ያደረገውን ነገር ጀዋር መሐመድም ሊያደርግ ይችላል እኮ ብር ማሰባሰብ። ለአማራ ህዝብ ብሎ ጀዋር መሐመድ ሊያደርገው ይችላል። እናቴ ትሙት። ይቀላል ነገር ለአማራ ህዝብ የጥፍር ቆሻሻን ያክል ምንም አልሰራም። ይሄ ማመን አለብህ። ያውም ከአማራ ህዝብ ይልቅ ለእስክንድር ነጋ በጣም ታግላል። እስክንድርን እንዳትነኩት ብላል። እሳት ለብሰ እሳት ጎርስ እንዴ! ዛሬ እኮ የአማራ ህዝብ እኮ ኔትወርክ ተዘግቶበት እየተጨፈጨፈ እኮ ድምፅ የሚሆኑ አጥቷል እኮ። አትከታተል? ሰሜን ላይ እንዴት እየሆነ እንደሆነ፣ ደብረ ብርሃን ላይ ኔትወርክ ተዘግቶ ምናምን በድሮን በሄሊኮፕተር ወደ ኤርትራ ጦርነት መጀመራችን ሳይቀር ይህንን እነዚህ እናጽዳ ብሉ እኮ እየጨፈጨፋቸው እኮ። እንዲህ አዲስ ተው እንጂ አሁን ላስገባዋለሁ፣ ግን አትጩይብኝ። ምንም አላረክም። ማመን አለብህ። እመን። በቃ እኔ አሁን ገባኝ። አማራ አይደለህ የሚሉት ለዚህ ነው ለካ። listen, I don't give a damn. አማራ ነህ በለኝ ምናምን በለኝ። ይኸውልህ ቆይ አጅቦ አዳምጥ። ዝም ብለህ አታሽቃብጥ። አንተ አዳምጥ። እኔ አላሽቃብ ምን አገባኝ? እኔ ልንገርህ መጀመሪያ ደረጃ ለጀዋር መሐመድም ለአማራ አድርጓል ካለ ጥሩ ነው። ጀዋር መሐመድ ለአማራ ካደረገልህ ያድርግልህ። አይ ምን መሰለህ የአማራ ፖለቲካ እንደዚህ አንተ አማራ መሆንን አላውቅም ከላይ ያለው ወንድሜ። የአማራ ፖለቲካ ግን ምንድነው የበላበትን ወጨት ሰባሪ ነው። ሁሉንም ለሱ የታገሉትን በመንከስ በማጥፋት አማራ ነኝ ጎንደሬ ነኝ። ለማንኛውም አይ ዶንት ኬር አንተ ጎንደሬነት ቀቀለ ብለው ምንም አንድ ድንጋይ መስመር የሌለው አስፋልት እና ታዲያ ያላደክበት ማህበረሰብ አደረኩ ብለህ በዚህ ልክ ታወራለህ? ገንዘብ አሰባሰብኩ ብለህ አዳምጠኝ ወንድሜ። ይኸውልህ ያንተ ጎንደሬነትን ያንተ ጎጃሜነትን ቀቀለ ብለው እኔ አዲስ አበባ ተወልጄ የአማራ ችግር በአማራነቴ ሳልጎዳ አማራ አዲስ አበባ አትገባም ሲባል አማራ ወለጋ ሲፈናቀል አማራ በየሀገሪቱ ሲሸማቀቅ እኔ አዲስ አበባ ተወልጄ ለዛውም ከሁለት ብሔር ተወልጄ ከአማራነት አንተ ከተወለድከ ከጎንደሬው አንተ ጎንደር ክፍለ ሀገር ብለህ አንተ ጎንደሬና ጎጃሜ ብለህ እርስ በርስ ስትባላ እኔ ለአማራነት ታገያለሁ። ስለዚህ ለኔ ይኸውልህ ልንገርህ እኔን የመውቀስ አንዳችሁም ቆያባ ጅቦ ዝም በል እኔን የመውቀስ አንዳችሁም አንተ እስክንድርን ነጋ ተከትለህ ነው ወደ አማራ የገባው። አይ ምንድነው ባላደራ ነበርክ ማለት ነው። አንድ ነገር ልንገርህ ቆይ አሁን እኔ እኮ በጣም ይገርመኝ እኮ የነዚህ የባላገሮች ፖለቲካ እስክንድርን ተከተለ። እስክንድር መጀመሪያ ጅቦ መጀመሪያ
እስክንድርን ተከትለህ ነው ጫካ የገባው። ከዛ አማራ ሆንክ ይመስለኝ። ይሄ ነው ችግሩ። እስክንድር አዲስ አበባ ቢቀር ኖሮ አንተም አገባም ነበረ። ለአማራ የመሀይም ፖለቲካ እኮ ይሄ ነው። እስክንድር መጀመሪያ ቆይ ልንገርህ። እስክንድር እኮ ባላገር አጭር ጥያቄ ናት። አዲስ አንተ አማራ ነህ ከምትባልና የአራዳ ልጅ ከምትባል የቱን ነው የምትመርጠው? የአራዳ ልጅ እኔ ልንገርህ እኮ እስክንድር አንድ ነገር በአማራ ጅቦ ቀሉ እኔ እኮ ደስ ይለኛል። ቀሉም ጨዋታ አዳምጠኝ። ቀሉም ጨዋታውም ደስ ይለኛል። ግን ቁም ነገር ስናወራ ቫልዩ መስጠት አለባችሁ። አማራ ሆኖ እስክንድር ነጋ ከከተማ ወጥቶ ከአሜሪካ ወጥቶ ለአማራ ሕዝብ ሊታገል እስከገባ ድረስ ማክበር አለባችሁ። ገብቷል? ማክበር አለባችሁ። በአማራነት የቆመ ሰው በሙሉ ቫልዩ ማድረግ አለባችሁ። በጣም ቫልዩ መስጠት አለባችሁ። ትግሉን ማክበር አለባችሁ። የሚችለውን ጠጠር ሁሉ የወረወረ ማክበር አለባችሁ። ግዴታ ሄዶ እስክንድርን ግን ሳንጠራው እኮ ነው የገባው የተቀላቀለው መጥቶ። አዳምጠኝ። አሁን እኮ ይሄ ነው የባላገር ፖለቲካ የምለው። አየህ ሳጠራው ከመጣኮ ይኸውልህ ልንገርህ፣ ሳጠራው ከመጣኮ ከዛ በላይ ምን አራዳ ልጅ ፖለቲካ አማራው እየተጨፈጨፈ ክለብ ለክለብ ምናምን ሬክሰን ማለት ነው። አዳምጠኝ ልንገርህ፣ አዳምጠኝ ጅቦ እኔ እኮ አዳምጠኝ። እኔ ልንገርህ፣ እኔ እኮ ሁሌ ላይፌ እንደዚህ ነው እንዴ። እኔ ማለት እኮ የምትበላው ቀንሰህ ቢያንስ እንኳን የማይበላ አማራ አለ። ሲበላ እንኳን አያዩኝ አትልም? ስዝናና አያዩኝ ስንቱ አለ ቤተሰቡን አለ። ኧረ ባናቱ ይዘግዘቅ። ለምን እንደው ስበላ ማያየኝ? እንደውም ስበላ ስጨፍር ይሄኝ። እንደውም ታዲያ እንደዚህ እያልክ ነው አንተ ለእኛ የምትቆረቆረው? ባናት ተዘግዘቅ። አንተ ይረባል። እሺ ድምጽ እንድትሆነን አንፈልግም። በቃ አንተ ለኛ ድምጽ እንድትሆነን አንፈልግም። እንደዚህ የምትጨክርበት እንዲህ የተሳደብክ ማህበረሰባችንን እኔን እየተሳደብክ አዳምጠኝ። እኔ ምነግርህ አዳምጠኝ። አንተ ይረባልና እኔ መራብ የለብኝም። አንተ ደስ አላለህምና እኔ መቆዘብ የለብኝም። የምችለው አዳምጠኝ ልነግርህ። ብቻህን አታውራ። አንዴ ደግሞ እኛ የምናወራ አዲስ አንደኛ ማዳመጥ ከቻላችሁ ምን መሰለህ፣ እኔ እነግርሃለሁ። እኔ የምችለውን ነገር ካደረግኩ ሁሉ በቂ አዲስ ያራዳ ልጅ እኔ እኮ አክብሬ እኮ ነው የማወራ። አንዴ አዳምጠኝ። ይኸው በትግራይ ጦርነት አሜሪካ የሚኖሩ የትግራይ ልጆች በተከታታይ ሰልፍ በመውጣት ቅዳሜ እሁድ ሳይሉ በስራ ሰዓታቸው ሰልፍ በመውጣት ስራቸውን ጥተው ኑሯቸው ምስቅልቅል ብሎ እናቴ ትሙት ነው የምል። እነዛ እንኳን ወጥተው እኔ ለትግራይ ህዝብ እንደዚህ አድርጌያለሁ ብለው አያወሩም። አፋቸውን ሞልተው ለትግራይ ህዝብ ከዚህ በላይ የሚገባው እኮ ነገርኩህ እኮ። ቅዳሜና እሁድ ብቻ አይደለም ሰልፍ የሚመሩትና የሚወጡት። ስንት አሜሪካ የሚኖር ሰው አለ ስራውን ትዳሩን የተው ለትግራይ ሲል ሰልፍ እየወጣ ሜዳ ላይ እያደረ በዛ ብርድ ወንድ ነው እኔ ለትግራይ አድርጌያለሁ ብሎ የሚናገር የለም። ትግራይ ከዚህ በላይ ስለሚገባት። አንተ ግን እንዲህ አፍን ሞልተ አድርጌያለሁ ለአማራ ያሳፍራል እኮ። ምንም አላረግም። ኖ ጅቦ አንድ ነገር ላስረዳ። በጣም ስንት ተጋ ያሳደገችን እናትህ ብትወራትና ብታበላት አደረግኩላት ብለህ ታወራለህ? አታወራማ። ለምን አትረጋጉም? አሁን እኮ ይኸውልህ ጅቦ ተረጋጋ። ጅቦ ሰዓት መለኮስ ነው የምትወደው። ግን እኔ አንድ ነገር ልንገርህ፣ ዋናው ነገር የትግራይ ልጆች በረዶ ላይ ተኙ፣ እሳት ላይ ተኙ ምናምን። የትግራይ ልጆችም ሲጨፍሩ ክለብ ውስጥ አገኛቸዋለሁ፣ ሲዝናኑ ምግብ ቤት አገኛቸዋለሁ። ልክ እንደኔ ይዝናናሉ፣ ይጨፍራሉ። የፕሪቶሪያ ስምምነት ከመጣ ትግሬ እኮ ሰላም ሲሆን ይጨፍራል። እንደ አንተ ግን የትግራይ ህዝብ በቃኝ አይልም። ያ ሞራል ነው። ራሱን ሞቲቬት እያደረገ ነው። ራሱን ሞቲቬት እያደረገ ነው እንጂ እንዳንተ በቃኝ አብልቼዋለሁ። ሞቲቬት ምን ማለት ነው? ሞቲቬሽን በራሱን ሞቲቬት እያደረገ ማለት ምን ማለት ነው እያልክ ነው አይደለ? ራሱን እያነሳሳ ራሱን ሞራል እየሰጠ ነው። ገባ? አንተ ግን እያልክ ያለው አብልቼዋለሁ በቃኝ ከዚህ በኋላ በቃኝ እኮ አላልኩም አይባልም። እኔ ያልኩት ምን መሰለህ፣ አዳምጠኝ። እኔ አሁን በቃኝ አላልኩም። እኔ ለአማራ ህዝብ የምችለውን ለኢትዮጵያ ህዝብ አጠቃላይ ባይዘው እኔ የቆሻሻ የብሔር ፖለቲካ አስተሳሰብ የለኝም። ባይዘው አማራ ምለው አማራ ስለተጎዳ እንጂ
እኔ የዘር ቆጠራ የደም ቆጠራ ውስጥ ቆሻሻ ማንነት የለኝም። ባይዘው የአማራ አክቲቪስቶች መጥፋት አለባቸው። ሚዲያ ላይ ያሉ ጠቅላላ ለአማራ የሚሆኑ አይደሉም። አዳምጠኝ ነው የምነግረን። ጅቦ አይደለም እኮ አይደለም። አዲስ ታይምስ በቃ ያራዳ ልጅ ነው እሱ ምናምን ነገር ሲመቸው ፖለቲካ ይገባል፣ ሲቀጠቀጥ አማራ ምናምን ነገር እንደሙዱ ነው። ኮፍያ ራሱ አደራረጉ በቃ የእርድና ጥግ ነው። ይሄ ነው በቃ ላንተ ፖለቲካ ማለት ነው እኮ ባላገር እኮ አለኝ አማራ ፖለቲካ ማለት ነው። አማራ ጎንደር ባላገር ጎንደር ባላገር እና ጎንደር መደበልካል ራሱ በቃ በእርተኛው ቤት ራስ እኮ እንደ ቆሻሻ እንደ ካካ እኮ ነው ራስ እኮ የሚያባረው እኮ የምር እና ማንን አልከኝ? ምን አልከኝ? አራዳ ነው የባላባት ልጅ ነው። እልም ያልኩ የአራዳ ልጅ ነኝ። ወሪ ሳፋ እኔ እልም አዳምጠኝ ልንገር እርድና ከሆነ ኦፍ ኮርስ በውይይት ነው ስድድብን ተሆነ ይኸውልህ አዳምጠኝ፣ በጨዋነት እናውራ። አራዳነት ከሆነ ኦፍ ኮርስ እልም ያለ አራዳ ልጅ ነኝ። ከተማ የተወለድኩ ልጅ ነኝ። አሜሪካ ሞል ኦልሞስት ግማሹ እድሜ ነው የኖርኩ ልጅ። አሁን ጥያቄው እኮ አዲስ ታይምስ አሁን ለምሳሌ የከተማ ልጅ እኔ ነገርኩ አንተ ይኸውልህ ንገር አንተ አማራ ነህ ወይ ነው? ቆይ አንተ አማራ ነህ? ቆይ ልጠይቅህ። አማራ መከፋፈያ እኮ ነው እኮ አንተ አማራ ነህ ወይ? አማራ ነህ ወይ? አንተ አማራ ነህ ወይ? አማራ ነኝ። አይ አም ፕራውድ አማራ አማራ ጭቅጭቅ አረጋችሁብኝ። አማራ መንቃት አለባችሁ። እኔ የፖለቲካ ምቀኝነት የለብኝ። አማራ ግን መንቃት አለብን፣ በደንብ መንቃት አለብን። ይህ በተለይ አንዳንድ አማራ ነን ብላችሁ እዚህ ኮመንት ላይ የምታሽላሉና የምታሽቃብጡ እከኮች፣ ስለ ህዝባችሁ ደንታ የማይሰጣችሁ ሚዲያ ላይ ለአማራ የሰራ የለም ሊሰራም አይችልም። እናቴ ቆሻሻ ናቸው። እስቲ አሁን ወደ ትግራይ ጦርነት አንድ ጦርነት ትጀምር፣ እያንዳንዱ የተከፋፈለው የምን ያለው ይጮሃል። ሸሪፎ ነው ጎምጻጽ የሚባል በደርግ ጊዜ የትግራይ ጄኔራል ማን ነበር? ከንፈሩን ተመቶ እንዲህ የተጣመመው ጄኔራል በትግራይ ጊዜ ጦር እየመራ እየሄደ ነበር። እሱ እኮ ነው ለመጀመሪያ ጊዜ የኤርትራ ጦር እንደገባ ለዓለም ያስተዋወቀው ትግራዋይ ስለሆኑ። ብዙ ነገር አሉ ማውራት እንችላለን። ወደ ትግራይ አንድ ጥይት ትተኮስ የትግራይን ህዝብ አሁን እኔ እኮ ከብዙ ሰዎች ጋር ልስማማም እኮ በሀሳብ ለምሳሌ እነ ጻድቃንንና እነ ጌታቸውን የሚናገር ሰው አይመቸኝም። ዝም ብዬ ላላግጥባቸው ይችላሉ። እነ ደብረ ጽዮን ምናምን። በጦርነቱ ጊዜ ግን እናቴ ትሙት ደስ ይለዋል። በቃ ጦርነቱ ሲያልቅ ደግሞ ጭፈራ ቤት ናቸው። ተጋዳ ላይ ወሊዳ ትበል ውስኪያቸውን ይዞ ምናምን አሜሪካ ላይ አልኳችሁ እናቴ ትሙት ከ10 ሰው በላይ እኔ ስም እየጠቀስኩ ማውራት ይችላል። እከሊት ከስራዋ ተባረራለች። ሳምንት ሙሉ ስራ ሳትገባ በዛ ቅዝቃዜ ጆ ባይደን እያለች ስትንከባለል ሰው እንዴት በበረዶ ይንከባለላል? አሁን አዲስና ለአማራ ህዝብ ትራምፕ እያልክ ተከባለል ብትለው እንዲህ ልታሲዘኝ ነው እንዲ አሁን መጨራሽ ከቤት መውጣት አቁመዋል። ትራምፕም ለአማራ ሲሆን ነው እንዲ ዲፖርት ማድረግ የጀመረ። የትግራይ እኮ በሜክሲኮ ሄደው ወረቀታቸውን ሳይዙ ገና መንገድ ዘግተው ጆ ባይደን ሲሉ ነበር። ሰላም ሲመጣ ነው ትግሬ ወደ ጭፈራ የሚገባው። ያውቃቸዋል። ሰላም ይሁን እስቲ ትግራይ ላይ ዞርም ብሎ አያዩም። በቃ ጭፈራ ውስኪ ውችክ ይወዳል። አዲስ ላስገባሽ እንዲያባት አንቺማ የአራዳ ልጅ ነሽ እንጂ የአማራ ልጅ አይደለሽም። ነቅቼብሻል። አማራ ነህ ከሚሉ ምርጥ የአዲስ አበባ ልጅ ነህ አራዳ ነህ ቢሉ ደስ ይላል። ይሄ ደግሞ እኔ አውቃቸዋለሁ እኮ ጠንቅቄ ነው የማውቃቸው። አንዳንድ ሰዎች ይካል ትግራዋይ ነህ ከሚሉት አዲስ አበባ ልጅ አራዳ ቢሉት ደስ የሚለውም አለ አውቃለሁ። ኦሮሞ ከሚሉት የአዲስ አበባ ልጅ ነው ቢሉት ደስ የሚለው አውቃለሁ። ተጽዕኖውን አውቀዋለሁ። እና አትቀልዱ፣ በዚህ ህዝብ ላይ አትቀልዱ። ለህዝብ ሰርተናል፣ ለህዝብ እየሰራን ነው አትበሉ። ህዝብ ነው ለእናንተ የሚሰራላችሁ። እስቲ ወንድ ነው እኔ ለትግራይ ህዝብ ሰርቻለሁ የሚል አክቲቪስት ይንጣ። ትግራዋይ ሆኖ ትግራይ ለሱ ሰርታለታለች። ትግራይ ለሱ ስትል ልጆቿን ገብራለታለች። እንዲህ ያሳፍራል እኮ ያሳፍራል እኮ። አዲስ ና ገባ
አስወራ ስለፈጠርኪው ደስ ስላለ አማራ ደግሞ አልተሰራለትም። በተለይ የአማራ አክቲቪስቶች አዋረዳችሁት፣ አማራን አንገት አስደፋችሁት። ምን አለ እናንተ ብትጠፉ። አማራ እኮ ሰፊ ህዝብ እኮ ሰፊ ህዝብ ትልቅ ህዝብ እኮ ታሪክ ይሰራ ነበር እኮ። እናንተ ብትጠፉ የአማራን ክብር እኮ ዝቅዝቅ እኮ ነው ያወረዳችሁት እኮ በምላሳችሁ በስድድ ምናምን በቃ ሆን ብላችሁ እኮ። እኔ አንዳንዴ ተልኮ አላቸው እንዲህ እስክል ድረስ እናቴ ትሙት እንጂ አማራ ህዝብ እኮ ሰፊ እኮ የወጣት ብዛት ያለው እኮ እዛ አካባቢ እኮ። ግን በቃ ከፋፈላችሁት ጎንደር ምናምን። እኔ አዲስ አበባ ልጅ ነኝ እንጂ ጎጥ አልገባም ምናምን። በቃ ይሄን ስታወራው ጎጥ አለ ማለት እኮ። ቀጥል ቡላላ ሰዓት አለ የምር አዲስ ታይም የአራዳ ልጅም አይደለም። አራዳ እኮ እኔ አራዳ ነኝ ብሎ ያወራው ግን ካየ ብዙ ጊዜ ሰገጤ ቡላላ ምናምን ብለህ አዲስ አበባ ኧረ ሀሳብ ስምህ ራሱ የፋራ ነው። ለምን ትናደዳለህ? አዲስ እኔ እኮ ሀሳብ ነው እያወራ ያለው። እኔ የሚገርመኝ ለምን እንደዛ እንዳልኩህ ታውቃለህ? ልንገርህ አንዳንድ እና አዲስ አበባ ክፍለ ሀገር ሲመጡ ልክ 2 ወር ሲቆዩ አራዳን እያሉ የሚያወሩ ሰዎች አሉ። እንደዛ ነው የምትመስለው። አብዛኛው አሜሪካ የሚኖር ሰው ለምንድን ነው አራዳ አዲስ የባላባት ልጅ ነው። ከእርድናም አልፎ የባላባት ልጅ ነው። ኤግዛክትሊ። እንዴት ግን ሞራሉ መጣለ? ለሰፊው አማራ ህዝብ አድርጋለሁ ብሎ የማውራት ድፍረቱ እንዴት አለ? ድፍረቱን እንዴት አገኘ? ለሰፊው አማራ ህዝብ $1 ሚሊዮን ስላሰባሰብክ ብቻ አድርጋለሁ ብሎ የማውራት ድፍረቱ ከዛ በላይ አዳምጠኝ። ብዙ ጊዜ የአማራ አክቲቪስቶች አይቻለሁኝ። ቆይ አንዴ ጨቡጤ የአማራ አክቲቪስቶች እንዳሉ ከሞጣ ከጆኒ ከይሄ ዮኒን ተወና ብዙ ጊዜ ሀሳባቸውን ቀይረዋል። ድሮም ለአማራ ምናምን እያሉ መጀመሪያ ደረጃ ለምንድን ነው እንደዛ የምትሉት? እኔ እንደ ማንኛውም ተራ የአማራ አክቲቪስት አይደለሁም። እኔ በጣም እኮ ስማ፣ እኔ እኮ በምንድነው ሞር ምንድነው የሚባለው መሰለህ ይሄ ከአማራም ሲኒየር የሚባለው የአማራ አክቲቪስት ነኝ። ዝም ብሎ ዛሬ አሁን አንተ የተሻለ ሞጣ አሪፍ የአማራ አክቲቪስት ነው። ለኔ አሁን ላይ ካየሁት አንጻር ሞጣ የተሻለ ነው። እሷን ብራሳሱ ለኮሚያታር ግን አድርግ ያለው ሰራ ሞጣ አሁን ሞጣ አንድ በቁም ነገርም አለው። እንግዲህ ያንተ ጭንቅላት ነው። እሱ የተሻለ ነው። እሱ ቢያንስ ለአማራ ህዝብ አድርግ ያለው ብሎ በዚህ ልክ አልደነፋም። አንተ አይደለም እኔ አሁን ለምን መሰለህ አሁን እንግዲህ ያንተ አስተሳሰብ ነው እንጂ ሞጣን እኔ አሁን ሲሪየስ አልወስደውም። ቢኮዝ እንደ አማራም ይሁን እንደ ኢትዮጵያም እንደምንም አልወስደውም። ኦነስትሊ እንነጋገር ከተባለ ቢኮዝ ሞጣ ስታንድ የለውም፣ የፖለቲካ ስታንድ የለውም። ዛሬ የተናገረውን ነገ ይገለብጠዋል። ማህበረሰብ አያከብርም፣ ህዝብ አያከብርም፣ ታጋይ አያከብርም። ማህበረሰብ እኮ እኮ አንተ እኮ ነህ አድርጌያለሁ ለዛ ለሰፊ ህዝብ አድርጌያለሁ ብለህ ያወራኸው እኮ አንተ እኮ ነህ። እኮ መዳፈር እኮ ቡላላ ከዚህ በላይ ያደረኩትን አላደረኩም ልበል እንዴ? አይደለም አንተ እኮ ችግር ሰገጤ ሆነህ ገበሬውን ትንቃለህ። ገብቷል? አሁን ለምሳሌ ፕሮማክስ ገበሬ እኮ ብሎ እንዳንተ ምናምን ነገር እንጂ ምስኪኑን ገበሬ እኮ አይደለም እኮ የሚያበላ ነው። አሁን 85% የኢትዮጵያ ማህበረሰብ አንተ አያትክ ገበሬ ነው። አንተ አያትህን መናቅ እሱ ነው እኔ መች ናኩት እኮ እሱ ነው ደግሞ ማለት ነው። ብር አሰባስበህ ምናምን ነገር ላኩኝ ብለህ ከዛ በኋላ እኮ ሬሳ አልቀም አማራን ገሎ ሬሳ አልቀም ምናምን ሁሌ ደግሞ የእኛ ፖለቲካ ምናምን ነገር ችግር ምን እንደሆነ እንደዚህ ይሄ ነው እኮ አንተ ፖለቲካ። ገብቷል አይደል? አሁን እውነተኛ አማራዎች መጥተው አንቅረው ተፍተዋል። ይሄን ምን አንተ ሰገጥ እኔ ልንገርህ I don't give a damn አንተ እውነተኛ አማራ ሆንክ ውሸታም አማራ ሆንክ አንቅረ ተፋኝ አልተፋኝ I don't give a damn. I don't even know you, brother. I don't know you. Fuck you. Seriously. Fuck all of you. ጅቦ ሌላ ቀን እናወራለን። ከማንም መሀይም ጋራ ማውራትም አልፈልግም። እመጣለሁ ሌላ ቀን ስልጭ ኮፍያና መነጽር ነው። መነጽሩን ተው እንደዛ ትሄዱ። ስሙን ይቀይረው። ኦልሬዲ ትግሉን ስላቆመ ስሙን ይቀይረው እንጂ ለ50 ሚሊዮን አማራ $1 ሚሊዮን አዋጥቻለሁ ግን አይከብድም። ምን በምን ስሌት ነው የአማራን ህዝብ እንደ ህዝብ ረድቻለሁ ብሎ ሊያወራ የሚችልበት አቅሙን ራሱ ከየት አገኘ? ያደገበት ማህበረሰብ ከሆነ የሚወደው ማህበረሰብ ከሆነ ላደከበት ማህበረሰብ
ህይወትን እንኳን ብሰዋ እኮ አደረግኩ ተብሎ አይወራም። ግንባር ላይ ያሉ ሰዎች ታዲያ ምን ሊሉ ያለውን ነው? ጦርነት ግን ታውቃላችሁ? ምዕመናን እዚህ የገባችሁ ታውቃላችሁ? ግን አሁን ያለውን ጦርነት አሁን በዚህ 2 ቀን 3 ቀን ያ ኢንተርኔት ጠፍተዋል፣ ኮሚኒኬሽን የለም፣ እርስ በራሱ መናበብ አይችልም። በጨለማ ለዓለም ችግራቸውን ለዓለም ማጋለጥ አይችሉም። በቃ በጨለማ መምታት ማለት ነው። አስባችሁታል? ግን ወደ የቱም መደረግ ያለው የለበትም። ኮል ቲፌሌፍ አሁን ጃስቢል ሚዲያው ላይ ያለው እንዳለ ይሄ ነጠላሻችሁ ገለመኖች ይቀወጣል። ዋይ ይላል ገብቷል። አሁን ግን ይሄ ብልጽግና ሲቀጠቅጠው ገለመኔ ምናምን ነገር አንድ የሆነ እኔ የተረዳሁት ነገር እውነቴን ነው የምልህ፣ እንደ አንድ ሰው የሆነ ብሔር ጠላቻ አለ። አሁን ለምሳሌ ማነው እስከ ደብረ ምናምን ነገር ሲመጣ በቃ ምናምን በዚህ በኩል ተከፈተ ዋይ። አሁን ግን ወሎ ላይና ሰሜን ሸዋ ላይ ገለመኔ ስንት መቶ ምናምን ንጹሃኖች እንግዲህ በአንድ በድሮን ምናምን ነገር እሱ ብቻ ሳይሆን አሁን የቅርብ ታሪክ ልንገር። የቅርብ ሳምንታት ድሮን መታ ነበር አይደለ? ትግራይ ውስጥ አይሱዚ ምናምን አልጀዚራ ዘገበው። አልጀዚራ ቢቢሲ እናቴን ነው የምልህ። በቃ ያራግቡታል፣ ሚዲያውን ይጠቀሙበታል። ፍራንስ 24 ምናምን በል የዩሮፖቹ ምናምን እንዳለ የዘገቡት። አሁን አማራውን ስታዩ ግን ይሄ ሁሉ ያመጣባቸው የሚዲያ አክቲቪስቶቻቸው ናቸው። እናቴ ደንታ አይሰጣቸው። እንደዚህ ጅብነት እኮ ቅዱስ ጅቦ እንደዚህ አይነት እኮ ነው። አሁን ለምሳሌ አዲስ ይኸውልህ ሳቢ ሰበሰበና ለሆነ ግሩፕ ሰጥቶ ከዛ በኋላ አገዳደለና ሚዲያ ላይ ሬሳ አልቀም ምናምን ነገር እንግዲህ አማራ ነኝ ብሎ የአማራ ታጋይ ነው ለራሳቸው ክብር ነው የሚጨነቁት። ሬሳ አልቀም የሚል ምናምን ነገር እኮ ነው እኮ ይሄ እኮ። ከዛ በኋላ ተፉት ምናምን ላሽ አሉት። ላሽ ብለውት አሁን ይጨፍራል ሰገጤ ገበሬ ምናምን ይላል። እኔ ኦኬ አዲስ አበባ ልጅ ነኝ ምናምን ነገር ግን የሁላችን አያቶች አመጣጣቸው ምናምን ገበሬ ነን፣ የገበሬ ልጆች ነን አይደል? 85% አርሶ አደር ከሆነ ከዛ ውስጥ አንተ እንግዲህ ይሄ ብትቀራረጽ ገለመኔ ምናምን ነገር ምንም እንትን አይደለም። 15 ዓመት ምናምን ነገር ታገልኩኝ። ምንድነው ኮዝክ የታገልከው? ኦኬ ትናንትና ኦኬ ይቅርታ በዚህ ጋር ቴዲ አፍሮ ምናምን ነገር አሁን 17 መርፌ ምናምን ነገር ኦኬ ትናንትና ሌላ ብሔር ስለነበሩ ነው ማለት ነው የዘፈንከው። እንደ አዲስ ታይምስ እኮ ይሄ እኮ ነው ማለት እኮ ለሱ ዛሬ ደግሞ እዚህ ጋር ሲረግጥ ምናምን ነገር ኦኬ ይሄ ለዚህ ይቻላል ለዛ አይቻልም። ገብቷል? ይሄ ሁለት አድቫንቴጅ ሆኖ በዚህ ጋርና በዛ ጋር ይሄ የሆነ ግንቦት ሰባትን በለው ምናምን በለው የሆነ የሰሜን ጥላቻ አሁን እንደ ብርሃኑ የነጋ አይነት ዳይፐር ከዛ ይመጣ መጤ እዚህ ጋር ሰፍሮ ምናምን ነገር የሚል ይሄ አይነት አስተሳሰብ ነው እንግዲህ ያለው። ብሔርን ካላከበርክ አባትን አያትን ካላከበርክ እዚህ ጋር እየተቀጠቀጠ ምናምን አንተ እየጨፈርክ ምናምን ነገ እኔ እስክንድር ኦኬ ምንም እንትን አላለም አይሞቀኝም አይበርደኝም ደግፏል። ግን እስክንድር ከአማራ በታችን ግን ለአዲስ ታይምስ ምንድን ነው እስክንድር ከአማራ በላይ ነው። ሌላው ምናምን ነገር ቢጨፈጨፍ ምናምን ነገር ደንተው አይደለም ሲደብረው ያስጠብቅ። አዲስ ታይም እኮ ማለት ነው አማራ ሆኖ ለአማራ እንደዚህ ድምጽ እየሆነ ያለው እኮ እስክንድር ነጋ ጫካ ስለገባ እኮ ነው። አዲስ አበባ ውስጥ ቢሆን እኮ ባላደራ ብሎ ነበረ ከእሱ ጋር የሚታገዱ አማራንም ዞር ብሎ አይ ሌሎቻቸው ሀሳብ እየሰጣቸው ሌሎቻቸው እዛና እንደገና ደግሞ ኩሽቲ በልቂስ እኔ ሀሳብ መስጠት የምፈልገው ከዚህ በኋላ ምን አለ መሰላችሁ፣ ቅድም አሁን ወደ የመን ነው የሚባለው ወጣች ቀጥይ። ኤኒዌይስ እኔ ማለት የምፈልገው ስለ እውነት በአሁኑ ሰዓት አብይ አህመድ በጣም ድንጋጤ ላይ ነው። ድንጋጤ ከመሆኑም አንጻር አይደለም ኢዛና ከይትሕሱ ድንጋጤ ላይ ነው። ገብርኤልን ደንግጧል። የምጠላው ነገር ምን እንደሆነ ታውቃለህ? እሺ በተለይ ማውራት የማልፈልገው ነገር መስማት የማልፈልገው ነገር ከተጋሩ አንተ ስታወራ ህዝብ እያየ የምታወራ ከሆነ እዚህ ያሉትን ተጋሩ ለማስደሰት በቃ ተፈርቷል። አሁን ልንገባበት ነው። አሁን እንዲህ እንዳትል ንሕና ጀጋኑና ገል አይባልን። አብይ አሕመድ ነው እንደዛማ አንልም። እኛው ለጦርነት እኮ በፍጹም አንቀሳቀስም። አዳምጠኝ። እንታይ ኮይኑ ዝፈርሕ አብይ አሕመድ ሕጂ ናብ ኤርትራ ጦርና ዝመተ ናብ ኣምሓራና እንታይ ኮይኑ ዝፈርሕ ንምንታይ ትሕሱ? ግን ኣብዚ ኣብ ፖለቲካ ዘለና ኣቋም ከመይ ይኸውን ገለ ኢኻ ትዛርብ ዝግበቅ እንጂ ትግራዋይ ጀግና ነው ትግራዋይን የሚነካው የለም ምናምን እያልኩ እኮ ማውራት ትችላለህ። ህዝቡ ደስ እንዲለው ምናምን አትዋሽ። ጥሩ አይደለም። ኖ ጅቦ እኔ ለእንደዛ አይደለም፣ ለእንደዛ አይነት ቅስቀሳ ለመሄድ አይደለም። በነገራችን ላይ አሁን በነበረው ጦርነት በ2-3 ቀን ውስጥ የነበረው ጦርነት የአፍሪካ እንትኖች እነዚህ አደራዳሪ አካላቶች አውቀውት እናደራድራችሁ ብለው ቆይ ከም አብይ አሕመድ
ዝተረገመ ሰብ የለን አጥፎ ከጥፈካ ይደሊ ኩሉ ነገር ዘለዎ መራሒ ነዚ ፈሪሑ ተንቀጥቂጡ ገሊልካ ተሓልፎ ነገር ኣይኮነን ፈሪሑ ድዩ ብድሮ እናደረበን ነይሩ ግን ከመይና ክንዳሉ ከመይና ቃዕዳ ንስኻ ኣብ ሚድያ መፂኻ ሕጂ በቃ አብይ አሕመድ ፈሪሑ ድዩ ገለ ኖ ለምን መሰለ ህዝቡ እንዲቀናጅ ነው ህዝቡ እንዳለ እጅና ጓንት መሆን አለበት የኢትዮጵያ ህዝብ ገባ ሰውየው ላይ ለምን መሰለ እንዴት ነው የሚቀናጀው ቆይ ሊሃ ልንገረ አሁን ከኤርትራ አሰብን ላመጣልን ነው እያለ ለህዝቡ የተናገረ እንዴት ነው የትግራይን ህዝብ ከኤርትራ ጋር ጦርነት እንትን ለማለያየት የአማራ ህዝብና የትግራይን ህዝብ ደግሞ ልዩነት እንዲኖረው ያደረገው ንግግር ይሄው የቀጠለበትን ንግግር እኔ ሳራ መሀል ላይ ስለሚገቡብኝ አሁን እኔ የትግራይ ተወላጅ ነኝ ተጋሩ ጀጋሩ በቃ አሁን ተባብረን ምናምን ምስመን ያኸታባብል ምስ ኢሳያስ ምስ አምሓሩን ምስመን ያኸታ ኩሎም ዲዮም አጥፊዮም ካ ነይሮም ፀላእ ገይሮም ካ ሕጂስ ካብ ኢሳያስ አፈወርቂ አብይ አሕመድ ይሐይሸኒ ሕጂ አሚኑ ኣብ ዓድዋ እናገበሩ ዝነበረ ናይ ሻዕብያ ወታደር አሚኑ ኣብ አክሱም ዝገበሩ ነገር አሚኑ كامل كعبي أحمد فريح له حجي زجبروز أنا منقستي كله زل هو منقست عطفو خطفه كاي أبي أحمد والكسب هاي قدسونا دي أجر مريض قلل لارج ما يتلب قلل لالن كسو نجات قطع مشارت ودون أجري كذا أجريتون ترمز مزوان أوت ندفل لقي تقولين شاف شوفوا لي وطايجي ጥንቃቄ ነው ማድረግ ያለ ውሸት ነው አብይ አህመድን እንጥለዋለን አብይ ከማን ጋር አብረን ነው የምጥለው ከዛስ ይዛና አብይ አህመድን ከአማራ ኃይልና ከኤርትራ ጋር ሆነ ጥለ ከዛስ ያማል ይቀጥቅጣቸው እንጂ አራቸውን ያብላቸው እንጂ አሁን ነው በቃ መንገዱን ከፍተው ግባ ኤርትራን መቀጥቀጥ ካሰብክ ፖለቲካ ሕጽሙን ገብሪና ጋልና በለዝ ዝዛረብ ዝነበር ይቀጥቅጣቸው አብይ አህመድ ድሙ ይቀጠቅጣቸው አብይ አህመድ ከኤርትራ ጋር ብቻውን ቢገጥም ሳምንት አይፈጅበትም መንገድ ከፍቶ የኤርትራ ህዝብ ከኤርትራ ወጣ ነው ውጡ ኢትዮጵያ ውስጥ ኑራችሁ በቃ ኤርትራ ባዶ ነው የምትቀር አማራ ኃይል ምናምን አሁን የምትለው አሁን አክቦ ኢንተርኔት ዘግቶ ቅጥቅጥ ያደረገ ማንም ዞር ብሎ ያያችሁ አንድ ሰው የዘገበ የለም አንዳንድ ዩቲዩበሮች ካልሆኑ በስተቀር እና ይሄን ሰው እንዴት ነው ቀላል የምታረገው ይዛና አብይን እንዳትንቁ እያንዳንዳችሁ ተጋሩ ብዙ ዋጋ ያስከፈለን ሰው እኮ ነው እንዴት ነው ዝም ብለን የምትንቀው ብዙ ዋጋ የትግራይን ጭፍጭፍ ያደረገ ሰው እኮ ያን ሁሉ ጭፍጨባ ያን ሁሉ ጆኖሳይድ አድርጎ ወንበሩ ላይ ተስተካክሎ ቁጭ ያለ ሰው እኮ እንዴት ነው የምትንቀው ከሱ ጋር አብረው ሆነው ደግሞ ሲያደገድጉ የነበሩ አሉ ለማንኛውም አውትና ሐፋሽ ቀጥል ቡላላ በተራ እናውራ በእናታችሁ አንጨቃጨቅ በተራ እናውራ ቡላላ ከዛ የቡርቃ ዝምታ ይዛና ይታልና ግባ እኔ አሁን ሁሌም ግራ የሚገባኝ ነገር ቢኖር ከሻዕቢያ ጋር ለሚፈጠረው ጦርነት የትግራይ ህዝብ ምን አገባው? ለምንስ ነው ጠበቃ የሚሆነው? ለምንድን ነው የሚከላከለው? ማሳለፍ ካለበት መከላከያን አሳልፎ ድንበሩን የትግራይን ድንበር እንዲጠብቅ አድርጎ ከመዋጋትም ካለበት እንዲዋጋ መልቀቅ እንጂ ምንድን ነው አለውላችሁ ማለት ይህ ማሽቃበጥ ምንድን ነው? የትግራይ ንብረቶች እንዳለ እኮ ኤርትራ ነው ያሉት አይደል እንዴ? ገዱ ገበያ ተብሎ ሲቸበቸብ ነበር አይደል? ይበላቸው ይቀጥቅጣቸው፣ እኛ ምን አገባን? ቆሞ ማየት ነው። ማሽቃበጡ ምንም ሊገባኝ አልቻለም። እነሱም ደግሞ ለእኛ የሚያስቡ መስሎ ሲያወሩ ምናምን ነገር በዚህ ልክ እነሱን ሰምቶ መቀበልና በእነሱ ፕሮፓጋንዳ መነዳት ጅልነት ነው ብዬ ነው ማስበው። አብይ ደግሞ እንደምናስበው አይደለም። አቅም አለው፣ ጉልበት አለው። ጦሩንም እያስጠጋ ነው ያለው አይደል እንዴ?
አቅም እንደሌለው እንደሚሸነፍ ምንም አቅም እንደሌለው አድርጎ ማሰብ ልክ ነው ብዬ አላስብም። ትልቅ መዓት ነው የሚወርድብን ብዬ ስለማስብ ነው። እኔ የፕሪቶሪያው ስምምነት ተግባራዊ ይሁን አይደል ውላላ በቃ ከዛ ውጭ ጦርነት ትግራይ ሌሎችን ይቀጥቅጣቸው እናቴ ትሙት አለሁላችሁ እያልክ እያወራ ከእናንተ ጋር ነኝ እያልክ ሊቀጠቅስ ይመጣ ግን ማየት ነው። ተመታችሁ እንዴ ማለት ነው። በተለይ የኤርትራ ኃይል በደንብ በአብይ አህመድ መገረፍ አለበት። አማራው እንኳን ያሳዝናል። አማራውን እናቴ ትሙት እኔ በአማራ ላይ የተደረገውን ነገር በጣም ነው የምቃወም። ምክንያቱም ሁሉም ራስ ወዳዶች ናቸው። አክቲቪስቱም ለህዝቡ ደንታ ያላቸው እኔ እያሉ የሚያወሩ ህዝቦች ናቸው። አክቲቪስቶቹ እኔ እንዲያርጌ ለአማራ እኔ አሁን ኔትወርክና ቅጥቅጥ እያደረጋቸው እኔ ይላል አዲስ ገብቶ እኔ እንዲሁኝ እኔ ግን የኤርትራ ኃይል መቀጣት አለበት። እሱን እኮ ነው የምልህ ጅቦ። እነሱ ዋጋ ሊያገኙ ይገባል ብዬ አምናለሁ። ገባ እነሱ እኛ ላይ ፖለቲካ እንደሚሰሩት ለእነሱም እኛ ፖለቲካ እየሰራን አብይ ግን ሊቀጠቅጣቸው ሲል ግን ሂዱ ቀጥቅጡ ብሎ መከላከያ ማሳለፍ ነው። ይቀጥቅጣቸው፣ ዋጋቸውን ይስጣቸው። ምን አገባን እኛ? ምንድነው የሚመለከተን እንዴ? ማይመለከተን ነገር ውስጥ አለመግባት ነው። ያውም ትርፋማ ነው የምትሆነው ትግራይ በዚህ ፖለቲካ ጠላቶቿን ትቀንሳለች። የትግራይን ድንበርም ደግሞ መከላከያ ገብቶ ያስከብር። ለምንድን ነው መከላከያ አያስከብር የምንለው? ገብቶ ያስከብር፣ ያውጣቸው፣ ያረቃቸው። ግዴታ ኢትዮጵያ እኮ ናት ትግራይ። እሺ ማን ቆጣይ ቀጥልና ከዛ ወደ ጮብዴ እናልፋለን። ጮብዴ አራዳ ልጅ የአዲስ አበባ ልጅ ነህ ፊንፊኔ። አንተ አፋር ቀጥል። ያው ምን አለ መሰለህ አያጅብ፣ አሁን አንደኛ ያልተረዳችሁ ነገር አሁን በተለይ ግደፍ የሚባለው የራሱን ህዝብ ለ30 ዓመት የተቆነና በተለይ የአፋርን ህዝብ አታክ ለማድረግ በብሔር አታክ ለማድረግ እናንተን ኢትዮጵያዊነትን ትቀነቀናላችሁ ተብሎ በገዛ ከኤርትራኖች እንዲፈናቀሉ አድርጎ በዓለም ላይ በአፍሪካ ህብረት በዓለም ላይ ዶክመንት የክራይ ሟር የፈጸመበት እንትን አለ፣ መስረጃ አለ። እነሱ ያመኑበት ነገር ነው። የተከሰሰበት ነገር ላይ ለነሱ ዲፌንስ ማድረግ አንደኛ እኛ አሁን ሲታሰቡት አንዳንድ ሰው ምን መሰለህ ኤርትራ ህዝብ ትላቻለን። እኛ ህዝባችን ነው ያ አይደለም። ዋናው ህግደፍ ግን ለኛ ብቻ አይደለም ለኢትዮጵያ ሳይሆን ለኤርትራን ጥቅም አለው፣ በጣም ጥቅም አለው። አንደኛ ከማንኛው ሀገር ጋር ኤርትራ በኢኮኖሚም ሆነ በሁሉም ደረጃ አላየንስ እንዳትፈጥር የሚያደርገው ሰው ስለራሱ ስልጣን ብቻ ነው የሚያስበው። እኛ ዋና ታርጌታችን ለምን አብይ ይሁን ለምን እስራኤል ትሁን ህግደፍ እንድትወገድ ከማንኛው ጋር እንሰራለን። ይሄ የማይቀር ሀቅ ነው። እኔ ራሴ ብዬ የማስበው ህግደፍ አደገኛ ነው። ሞር ለኢትዮጵያ አደገኛ ነው። ከዛም ደግሞ አፋርና አታክ ስለሚያደርገው እኔ ለማጥፋት ህዝቡን አይደለም ኤርትራን ህዝብ ማንንም የሚጠላ ሰው የለም። ህግደፍ ግን መጥፋት አለበት። ለኛ ብቻ አይደለም ለኤርትራ ህዝብ ነው የሚጠቅመው። ዋናው አያድራ ናአተው ሪእካ አለሁ ናአተው አሁን አንዳንድ ጽምዶ እኛ እናውቃለን። ሲያሳ እኮ ከዚህ በፊት ቲቤልፍን 4-3 ጊዜ ክርቷል። በጣም እንደሚካድ እርግጠኛ ነኝ። ቲቤልፍ ዛሬ እንኳን ስልጣን ባቶ ቢያደርገው ሌላን ነው የሚያስጠጥቀው። ስማርት ነው ሰውዬ ባይዘው እንደናንተ አይደለም። ይሄ የቲክቶክ ፖለቲካ አይደለም እሱ የሚመቸው በራሱ ጥቅም ሲባል ስማርት ነው። ግን እናንተ አልተረዳችሁም። ጽምዶ ምናምን ነው ጽምዶ ኤርትራ አንዳንድ ሰዎች አለ አንዳንድ የአማራ ኤሊቶች እኛ ኤርትራ ማለት አምባል እኔ አሁን ይሄ ለስራዳለ ጽምዶን እኔ ደግፋለሁ። ማማመት ነው ለህዝብ አዳምጠኝ። ህዝብ አይደለም አልንገረ አያጅቦ ህዝብ ሲባል ህዝብ ማንንም ይጠላልንም። የኛ ህዝብ ምዛላ አፋርም አለ እዛ የፈለገ አይደለም ችግሩ። ለህግደፍ ዲፌንስ ካረከው ህዝብ እነዚህ ለዓለም ማን ነው ሰብአዊ መብት ጥሰዋል ተብሎ በዓለም ላይ የተከሰሰው ለነሱ ከለላ እየሰጣ ነው ማለት ነው። በህግደፍ ጋር የሚታርገው ጽምዶ እዛ ኩላሊትን ሽቶ ባህር ላይ ስንት የተበላ ሰው አለ። ያኮ ሀገራቸው ስንት ማለወጥ ይችላሉ። ግን ካለው አጋዛዝ እናመልጥ ብሎ ነው የሄዱት እንጂ ኤርትራን ተለቻ አይደለም። ኤርትራን ተለቻ ማንም የለው። እሺ በጣም እናመሰግናለን። በመቀጠል አንዳንድ ሰዎች አሉ። አንዳንድ ሰው ጽምዶ ሲባል ምን መሰለህ አጥር ይደርሳል። ጋሽ ጨቡዴ ቀጥል። አንዳንድ ሊቶች ፍሌክሲብል ሆነ ሊቶች ጠልጠል ዝም በል አንዴ አሳበኝ አታርኬ ግደፎ نحن نفرق ትግራዋይ ኮነን ግደፍ ከሞይት በለ አርኬ نحن ትግራይ ህዝብ እንፈልጥ ይሉ አታ ትግራዋይ ኮነን ይለቃሙሽ
እሺ ዓርኪ ጨቡዴ ትግራዋይ ኮነ ሰሚዑ ዋይ ከምዛ ዝብል ዘሎ ጠልጣል ገለ ዝብል ዘሎ አይላጅበው አንደኛ ልንገራ አሁን ያልተረዳው ነገር እኛ አሁን አዳጋ ሐሙስ ጎረቤት ነን ትግረኛ እንችላለን ትግረኛ ማውራት ይችላል ያ አይደለም አቃደው ጨቡዴ እንደዛ እንዳትናገር አንተ ሌላ ነገር አሁን ልንገር ምን መሰለህ አሁን ሐራ መሬትን አፋር ክልል ገብቶ እኔ ቆማለሁ ለምን መሰለህ ኢንተረስቱ ምንም የሌለው ለኛ ምንም ፋይዳ ስለሌለው የፖለቲካል ዲፈረንሳቸው ሊኖር ይችላል ያ ለኛ ጥቅም የለም በቃ ተረጋጋ ደግሞ የኔ ተራ ነው በዛ ቢታይ ጥሩ ነው ብላለሁ ተራና አውራ ጨቡዴ አውራና ይመለሳል ቀጥ ጨቡዴ በቃ አመሰግናለሁ ቅዱስ ይዛና እኔ በጣም ነው እሺ አመሰግናለሁ እኔ ምን አለ መሰለኝ እኔ ነኝ ሚውት አርግ ጨቡዴ ቀጥ በተራ እኮ ነው አይታየም እንዴ ነው በትልቁ ላይ አመሰግናለሁ ቅዱስ ጅቦ አው በእርግጥ እንዳልከው አብይ አህመድን አቅርቦ ማየት ነው ይሄ ሁላ እንትን ያመጣው አሁንም እዚህ ጋር የሚታዩት ነገሮች ምናምን ነገር ታክቲክ እና ቴክኒክ እንዴት እንደሆነ የርቀት ማለት በረጅም ርቀት አብይን እንዴት መጣል እንዳለብንና በአጭሩ ደግሞ እንዴት ማሽመድመድ ምናምን ነገር እንዳለባቸው ከመናበብ ይልቅ ይሄ በፊት የዛሬ ስንት ዓመት የነበረውን ይሄ አሳንሶ ማየት ነው ለዚህ ሁላ እንትን ያለው እና አንድ ነገር ግን እኔ ተቃረና ሐሳብ ያለኝ እኔ ለምሳሌ እንደ አንድ አስተሳሰብ ኤርትራ እንድትቀጠቀጥ አልፈልግም ምክንያቱም ምንድነው አሁን ለምሳሌ እዚህ ጋር የመጣው ኩሸቲክ ብሎ የመጣው ወንድም ያለ ይሄ ሀበሻውን ይጣላል ገብቷል አሁን ለምሳሌ በኤርትራ ትላንትና ትግራይ ድሮም ገለመኔ ምናምን በድሮ ምናምን ነገር ተጨፈጨፈ ትግራይ ማህበረሰብ እሱም የምድር ድሮን ነኝ ብሎ እዛ ምናምን ነገር በጣም በከፊል ተሳትፎ ነበር አሁንም ያ ነገር ሳይበቃው ደግሞ ድጋሚ ደግሞ ይሄ ትግሬኛ ተናጋሪውንም በለው ሀበሻውንም በአጠቃላይ ይሄ ሀበሻ የሚባለውን እንትን ይላል በዛም በኩል እየተሰለፈ በዚህም በኩል እየተሰለፈ እንደሱ ህዳጣን አናስተኛና ጥቃቅን ማድረግ ነው የሚፈልገው ይሄ ትልቅ የሆነውን እንትን የሀበሻውን ኮሚኒቲ የሀበሻውን ህብረተሰብ እና በዚህ ምናምን ነገር ሲታይ ደግሞ አብይ አህመድ ትግራይም ላይ እግሩን ተክሏል አማራ ላይ በከፊል እግሩን ተክሎ እርስ በርስ ነው እያደረገ ያለው እስካሁን የተወሰነ ሰራዊታው እንትን እያለ ነው የተወሰነ ሰራዊቶች እያለቀበትና ምን እያለ ነው ግን ትልቁ ጦር አለ አሁን ለምሳሌ በስተመጨረሻ ምን ያደርገዋል ያው የሚስባት የሃይማኖቷን እዚህ ቤት ስለ ሃይማኖት ስለማይወራ የሚስባት ምንድነው የብሔሯን ነው አሁን በዚህ በኩል እየተደረገ ያለው ነገሮች አሉ መጡበት ሰሜኖች ምናምን አሁን እንዳላከው ቅዱስ ጅቦ ይሄ የሰሜን አንድነት ህዝብ ለህዝብ ወደደም ጠላ መሆንም ያለበት ካልሆነ ራሱ እርስ በራሱ እየተበላላ እንደ ዳይኖሰር ታሪክ ሆኖ ይቀራል ታሪክ ሆኖ እኮ እንደዚህ እኮ የሚባል ማህበረሰብ ምናምን ነገር እያለ ይመጣል ምክንያቱም አሁን በዚህ በ7 በ8 ዓመት ውስጥ ጨርሰሃል ጨቡዴ ሰሜን ምናምን ትላለህ እንዴ ሂድ ሂድ አንተ ራስህ ኦኬ እኔ በየትኛውም አካባቢ እኔ ጦርነት እንዲከፈት ፍላጎት የለኝም ለምን መሰላችሁ ወደ ኤርትራ የሚሄደው ወደ ኬንያ አይደለም የሚሄደው ወደ ሶማሊያ አይደለም የሚሄደው በኤርትራን ለመንካት የሚሄደውን ጦርነት የትግራይን ህዝብ ይነካል የትግራይን ህዝብ ደግሞ ሁሉ ጊዜ በጦርነት ማኖር የሚፈልግ ቴክኒካሊ አክቹሊ ኢሳያስን ለመውጋት ብሎ የትግራይን ህዝብ ለመውጋት ነው የሚሄደው ይሄን ሰውዬ ሴረኛ እንደሆነ ማንንም ያውቀዋል ኦሬዲ በሴራ ነው የምናውቀው አይደል ይሄ ሰውዬ በሪያሊቲ አናውቀውም አይደል በእውነት አናውቀውም አይደል ስለዚህ በሴራና በተለያዩ ተንኮሎች ስለምናውቀው አሁንም የትግራይን ህዝብ በዛ በኩል ጦርነት ለመክፈት ነው የሚሄደው እኛ ወደ የትኛውም አካል የሚከፈት ጦርነት አንፈልግም አብረን አንድ ነገር የኢትዮጵያ ሉዓላዊነት ድንበር የሚያስከብረው የፌዴራል መንግስት ነው የትግራይ ነው ኤግዛክትሊ የስ በቃ አሁንም በቃ በኤርትራ በኩል ያለውን እሱ ነው ማስከበር የሚችል በጣም ጥሩ ይሄንን ያለፉት 3 ዓመታት የኤርትራን ህዝብ አስወጣልን የዩሮፕ ህዝብ እየተቸገረ ነው በዛ በኩል የሽረ ህዝብ የአፋር ህዝብ እየተቸገረ ነው እየተጨቆነ ነው እየታሰሩ ነው ከብቶቹ እየተወረሱ ነው እባክን አስወጣው ሲባል በአልጀርስ የተወሰነውን መሬት ነው የያዘው ሌላ ነገር አልያዘም ብሎ ነው አይደለ የተመለሰው ከዛ በኋላ በአለም አቀፍ ደረጃ ደግሞ ታማኝነትን አጣ ይሄ ሰውዬ የኤርትራን መንግስት አልገባም ይያልከኝ ቆይታ አሁን ደግሞ የኤርትራ መንግስት ገባ በተለኝ ማንንም ይሰማው ይሄን ሰውዬ እንዳለ ተንኮል ነው እየተጫወተ ያለው የትግራይን ህዝብ ለማዳከም ነው ለምን እንደዛ ከሆነ ለምን ትግራይን ህዝብ ለመጥቀም ከሆነ ለምንድን ነው ተፈናቃዮች
ከ1 ሚሊዮን በላይ ያሉ ተፈናቃዮች ወደ ቦታቸው የማይመልሳቸው? ለምንድነው የኢኮኖሚ እንትን ሴራ እያደረገ ጋዝ እንኳን ነዳጅ እንኳን እንዳይገባ ያደረገው? ለምንድነው ዲፕሎማቶች ወደ ትግራይ የማይሄዱት? ለምንድነው አሁንስ ድርድሩን አልፈልግም ብሎ አሁን አዲስ በተከፈተው ጦርነት የአፍሪካ አደራዳሪዎች የፕሪቶሪያ አደራዳሪዎች ኑና ተደራደሩ ሲሉ ህወሓት ሲቀበል ለምንድነው እሱ አልቀበልም ውድቅ አድርጌዋለሁ ብሎ የተናገረው? ስለዚህ ይሄ ስለሆነ የአሰብን ጉዳይ ከጅቡቲ የሚመጣውን እቃ እየተከለከልን ስለሆነ ነገሰ አሰብ ቢገኝ ኢትዮጵያ ብታገኘው ለትግራይ ህዝብ ይሆናል አይሆንም? ትርፉ ጦርነት ነው የሚቀረን፣ ህዝብ ነው የሚሞትብን። በአሰብ በኩል ሄዶ ጦርነት አይከፍትም። ይሄ ሰውዬ በትግራይ ነው የሚቀርበው ወደ አስመራ፣ በትግራይ መጥቶ ነው ጦርነት የሚከፍተው። ያንን ደግሞ የትግራይን ህዝብ ለማዳከም የጦርነት ቦታ ለማድረግ ሁልጊዜ ምኞት ነው። ስለዚህ አንፈልገውም ወደ ኤርትራ ለሚከፈተው ጦርነት በትግራይ በኩል እንዲመጣ አንፈልገውም። ከፈለገ በአፋር ይሄድ ጥሩ ዳሴት። ይሄንን ነው ማለት የምፈልገው እኔ። ደክሞናል፣ ስለሆነ የትግራይ ህዝብ ደክሞታል። በቃ የጥይት ድምጽ ከዚህ በኋላ መስማት አይፈልግም። እንደፈለገ አይደል እንደ እየከለከለን ያለው ከጅቡቲ የሚመጣውን እቃ አኩነ ማታታ በቃ ኢዛና ፕሊስ እንደ ኤርትራዊ ብታወራ ደስ ይለኛል። ስለማቀ አንተ ኤርትራዊ ነህ። ፕሊስ እንደ ትግራይ አታወራ። አንተም ትግራዊ ስላልሆንክ ኦፍ ኮርስ ስለ ትግራይ አውራ። በቃ ቆያው ላይ ጨርስ። ቀጥል። ሚውት ግብር በጃሃ ሚውት ግብር እና እኔ አያጅቦ ስለሰጠኸኝ ታንኪዩ እድሉን ምንም ማለት ያ አሁን ዋናው ነገር ምን መሰላችሁ? ኢትዮጵያ ያንዳንዱ ኢትዮጵያውያን መስማት ያለባችሁ ነገር ምን መሰላችሁ? አፋብን የአማራ ፋኖ ብሔራዊ ንቅናቄን ተቀላቀሉ። በቃ ትግራይ፣ ኤርትራ ሁላችሁ በቃ ሌላ ነገር የለም። እውነቴን ነው ወይ ወንድም አለ ኮሎኔል ሙሀቤ ትቶት የወጣውን እኛ እንቀላቀል። እሱማ ፈርማት ነው እንዴ? ጌታቸው ረዳም እኮ ጥሎ ወጥቷል አይደል እንዴ? ዋናው ጌታቸው እኮ የአብይ አህመድ አማካሪ ነው። ኮሎኔል ሙሀቤ እኮ በወንጀል ተከሷል። ተው እንጂ ትግራውያን እጅ መስጠትንማ ከትግራይ ጋር እንዳታወዳድረው። እውነቴን ነው እውነቴን ነው። አያጅቦ በእናትህ ስለምወድ እኔ ጀነራል ጻድቃን ገብረተንሳኤ ሳሞራ የኑስ ጀነራል ሳሞራ የኑስ አርከበ ቁባይ እነኚህ ሁሉ እኮ ከአብይ አህመድ ጋር ናቸው። የአማራ ትንሽ ባንዳዎችን ለምንድን ነው የምትቆጥሩት እናንተ? የአማራዎቹን ለምን እንደሆነ ታውቃለህ? የአማራ ባንዳዎች ማለት ነው ግፋ ቢል ራሳቸውን አደጋ ላይ የጋረጡ ሰዎች ናቸው። ከድተው ይገቡና ጥሩ ቦታ እንኳን አይሰጣቸው። ወይ ተላላኪ ነው የሚሆኑት፣ ወይ ደግሞ ሳምንት ታይተው ለሰው ህዝብ ወከባ ከዛ ይጠፋ ከዚህ ይባላል። የትግራይ ባንዳዎች አብዛኞቹ ቤተመንግስት እኮ ነው ያሉት። የጠቅላይ ሚኒስትሩ አማካሪ፣ የጦሩ አማካሪ፣ ቁልፍ ቦታ ላይ እኮ ነው ያሉት። አንተ ትቀልዳለህ እንዴ? አቡነ ማታታ። ለማንኛውም ትግራይን የካዱ ባንዳዎች እኔ እነዛ ብዬ አልጠራቸውም። ባንዳ ምናምን አላቸው። ለትግራይ ፖለቲካ ያዋጣናል ብለው የሄዱበት መንገድ አለ ብዬ አምናለሁ። እና ከመንግስት ጋር እንደዚህ ተቀራርበው
እንዲህ ቁልፍ ቦታ ላይ ቁጭ ብለው እንዲህ አይነት ውይይት ማድረጋቸውን ይህንን ደግፈዋል። አሁን ጄኔራል ሞዋቤ ከአብይ አህመድ ፊት ለፊት እንዲህ ሶፍቱን ይዞ ቡናውን ሲጋራውን እያጨሰ ያወራል ብለህ ታስባለህ? ጂቦ ግን የአማራ ጥላቻ አለ። እኔ ደግሞ እንደ አማራ ወዶ የለም እኮ እናቴ ትሙት። የአማራ ጥላቻ ቢኖርብኝ ጸጥ እላለሁ። ምን አገባኝ? ግን ለአማራ ጥላቻ የለብኝ። አማራዎች ጂቦ የአማራ ጥላቻ አለብህ እንዳትሉ፣ የብሔር ጥላቻ የለብኝ። ግን አንዳንድ ነገሮች እናገራለሁ። በተለይ የአማራ አክቲቪስቶች አብዛኞቹ ሚዲያ ላይ ያላችሁት ደነዞች ናችሁ። ሆን ብላችሁ ጥቅማችሁን ነው የምታሯሩጡት። እኔ እያላችሁ ነው የምታወሩት። ለህዝባችሁ ደንታ የላችሁም፣ አትረቡም ምናምን እንደዚህ ያወራል። ይህ የአማራ ጥላቻነት እኮ አይደል እንጂ የአማራ ህዝብ እኮ በጣም የዋህ ህዝብ እኮ ያሳዝናል። ሞቱን እንኳን በአግባቡ እኮ አይወራለትም። እንደዛ ኔትወርክ ጠፍቶ አትጨነቁም ግን ወልቃይት የማን ይለኛል? አብይ አህመድን ጠይቀኝ ይነግርሃል የማን እንደሆነ። እኔ የብሔር ጥላቻ የለብኝ። ግን የአማራ አክቲቪስቶች ራስ ወዳዶች ናቸው። ቡና ያለቀች እኔም ልወጣ ነው። ማታ ላይ ደግሞ በሌላ ፕሮግራም ፏፏፏፏፏ ብዬ እመጣለሁ። የአማራ አክቲቪስቶች ወደ ራሳችሁ ተመለሱ። በተዘዋዋሪም እኮ ስለ አማራ ድምፅ እየሆንኩ አልገባችሁም እንጂ አንዳንድ ቦታ ኢንተርኔት ተዘግተው ኃይለኛ ጦርነት ውስጥ አለ፣ ስቃይ ውስጥ፣ መከራ ውስጥ ሲቪሊያን ሁሉ ነው የሚጨፈጭፉት። ያገኘውን በለው ነው በቃ። እና እናንተ ደልቷችኋል። እዚህ ቁጭ ብለህ ጅቦ የአማራ ጠላት ነው ትላለህ። አፈር አባ ብላ በትግራይ ጦርነት ትግራይን የጎዱ መስሏቸው ድምፅ ሲሆኑን ነበር አንዳንዶቹ። ትግራይ ተጨፈጨፈች፣ ዛሬ ይሄንን ያዝን፣ ይሄንን እነሱንም ማመስገን። የትግራይ አንድ ተወላጅ አማራ ተጨፈጨፈ ብሎ የሚያወራ የለም። ምን አገባ ይውላሽ። ይሄ እኮ ራሱ ተጨፈጨፍን ደግ አደረግናችሁ ምናምን እያሉ ይሄ መበሻሸቁ ራሱ እኮ አንድ ትልቅ ፖለቲካ እኮ። የትግራይን ጄኖሳይድ እኮ በጠላትም እኮ ታምኗል እኮ። አንዳንድ የትግራይ ጠላቶች 1 ሚሊዮን ተጨፍጭፎ 1.5 ተጨፍጭፋችሁ ምናምን ያምናሉ እኮ። ይሄ ራሱ እኮ አንድ ራሱን የቻለ ፖለቲካ እኮ። እስቲ ወንድ ነው አንድ የትግራዋይ አማራ ተጨፈጨፈ የታባታችሁ ብሎ የሚያበሽቃል? የለም ላሽ ነው የሚል ድምፅ ነው አያውቃል። ኦሮሞ አሁን ብድግ ብሎ አማራ ተጨፈጨፈ ምናምን አያወራም። ይህም ራሱ አንድ ራሱን የቻለ ድምፅ መሆኑ በቃ አማራን እንትን ብለውታል። እና እኔ ስለ አማራ ስላወራ የአማራ ጥላቻ እንደሌለብኝ ማወቅ አለባችሁ። አማራዎች ድምፁ እሪ ይበሉ። የዘመነ ካሴ የምናምን እያላችሁ እዚህ አፋችሁን አትክፈቱ። ጎጥ ምናምን እያላችሁ እንትናተ እስቲ ለህዝባችሁ ድምፁ ነው። እሪ ሀዞ በለው ሀዘው በለው፣ እረ ገደለን፣ እረ ጨፈጨፈን በሉ። እናቴ እየተቆጣጠረን ነው፣ ልናጠፋችሁ ነው ምናምን ምናምን። ሬክሰን ፌክሰን ነው ውሸት። እሱ ፖለቲካ አይሆንም። ተገደልን ማለት ራሱ እኮ ፖለቲካ እኮ ነው። ለማንኛውም የዛሬ ፖለቲካችን ለዚህ ጋር ይጠናቀቃል። ማታ ላይ በተመሳሳይ ጊዜ እንገባለን። ለማታ ፖለቲካችን ደግሞ ሁላችሁ ዝግጅት ሁኑ። ኮፕሊንክ ለምታደርጉ በጣም 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 ከፍ ያለ ምስጋና አለኝ። ታብታብ ለምታደርጉ በጣም ከፍ ያለ ምስጋና አለኝ። ወዲ ሰርገንት መፂኻ አታክፉ ኤርትራዊ ደሓን ኩን